እሺ ሰማለሁ ወገኖች አለው ሰማለሁ። ቀጥል ቢኒያም። ትሰማለህ ቢኒ? እሺ አቤሌ የሰማ ነው አይደለሽ? አዎ መለኮት በመባል የተጻፈው መጽሐፍ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። እንግዲህ አሁን ከዚህ ከተረሽ ቢኒዬ ይህን ገድል ያሰራጨ ሰው አለ፣ ጽፎ ያሰራጨ ሰው እንዳለ ነው የምንረዳውን ከዚህ እንጂ መጽሐፉን የጻፈው ኧረ እባክህ ወንድም አለም እኔም አንተም አንድ ላይ የሰማን ነበር አይደል? በጣም ግልጽ በሆነ አማርኛ ነው የተናገረው እኮ ገድሉን ያሰራጨ ምልዓተ ጉባኤው ሳያውቅ ያሰራጨ ሰው እንዳለ ነው የምንረዳው። አንድነት ገዳሞች ናቸው እንግዲህ ሳናውቅ የተሰራጨ ነው አልተባለም። ሰውየው ያላለውን አሁን እንዴት ነው ቃል በቃል ከተናገረው ነው ያነሳሁት። ይህን ገድል ያሰራጨ ቃል በቃል የተናገረውን አንተ ያልከው የለበትም። ምንድን ነው ያለው? በቃ ይሄ አንድ ግለሰብ የጻፈው ከዛስ በቤተክርስቲያኒቱ ስቲል አገልጋይ የሆነ ሰው ነው። ሲኖዶሱ ጋር ቀርቦ ከዚህ በኋላ እንደዚህ አይነት ስራ እንዳይሰራ ገስጸውታል። ኦኬ። ይሄ ግለሰብ ግን የቤተክርስቲያኒቱ አገልጋይ እንጂ ከቤተክርስቲያኒቱ የወጣ ሰው አይደለም። አሁንም አገልጋይ ነው። ባይሆን ከዚህ በኋላ እንደዚህ አይነት ጽሁፍ እንዳይጽፍ ቤተክርስቲያኒቷ መጽሐፏ ባይሆን መጽሐፏና አገልጋዩ ባይሆን ሲያትም ቢውል ቢያደር ጉዳዩ እኮ አይደለም። ጠርታ ላግድ ብትለው ማነሽ ነው የሚላት? ምን አገባሽ ነው የሚላት? ነጋዴ ከሆነ የሆነ ሰውዬ ከሆነ እሷ መጽሐፊ ስላለች እኔ በእኔ ስር ታተመ ብላ ስለምታስብ አገልጋይ ስላለች ነው እንጂ የሆነ ሰው እያተመው ቢሆን ምን አገባት እንዴ? ተው እንጂ ሌትስ ሜክ ሴንስ እንጂ ለምን ታወግዘዋለች? ምን አገባሽ ነው እሱም የሚላት። ቀጥሉ ቢት ይቀል ዳግዬ አሁን ይህ ሰው እንግዲህ በቤተ ክርስቲያኗ ውስጥ ሆኖ ሊሆን ይችላል የሚያገለግለው ነፍቆ ማለት ነው። አያምንበትም፣ ግን ከነሱ ጋር ከበጎች መካከል ተኩላ ገብቶ ነው ይህን የሚያደርገው ያለ በዚያ ምናለው እኔ የምረዳው እንጂ አሁን ተኩላዎች አሉት። ታዲያ ትምህርቱ የተኩላ ትምህርት ነው የቤተክርስቲያን ያሰራጨ ይሄ ነው። የጻፈውን ሰው አድምጥ። ሲኖዶሱ የጻፈውን ሰው ጠርተው ተኩላ ነህ ነው ያሉት ወይስ ከዚህ በኋላ እኛ አንተን አንሰማማ? አንተ ቤተክርስቲያኗ ትሰማኛለች። ለምን አባቶችን አታከብርም? እንደ አንተ ስርዓት ይዘህ ዝም በል እንጂ አባቶችን ይናገሩ። አንተ ማን ነኝ ብለህ ፊት ለፊት ትላለህ? አባቶችን ወደ ግልፍተኝነት አንድግኛም ብዙም ጊዜ ዲስከሽን ስታደርጋ ያለው ሚዩት አንድ ጊዜ አየህ። አንተ አሁን በቃ ልጅ ነህ። ቤተክርስቲያኒቱ አባቶች የሰጡትን ውሳኔ አንተ እንደዚህ ነው እንደዛ ነው ብለህ አታብራራ። ምነው አባቶች ስትሉ አልነበር? ሲኖዶሱ እኮ ተኩላና አላሉ፣ ጠራው፣ አገልግሎቱን ይቀጥላል። ነገር ግን ከዚህ በኋላ በእንደዚህ አይነት ጽሁፍ ስራ ውስጥ እንዳይሳተፍ፣ ከዚህ በኋላ እንዳይጽፍ በቃ አወገዙት።
ሰውየው እሺ ብሎ ተቀበለ። ዛት አሁንም አገልጋይ ነው ይሄው ሰው። ቤተክርስቲያኒቱ የኔ አገልጋይ አይደለም አላለችም። አገልጋይ ነው ነው ያለችው። የተጻፈው መጽሐፍ የኔ አይደለም አይደለም፣ የእኛ መጽሐፍ ነው፣ ነገር ግን ስህተት ነው ነው ያለችው። በቃ ማና አንተ የሌለ ተኩላ የምትፈጥረው who are you እንዴ? አንተ ከሲኖዶሱ ትበልጣለህ። ባይሆን ለምን ተወገዘ? ሲመልስ ስጠኝ። አንተ ከሲኖዶሱ ትበልጣለህ። እየነገርኩህ እኮ ነው። ቆይ መልስልኛ። አንተ ከሲኖዶሱ ትበልጣለህ ወይ? ስህተት ካለ ስህተት የማረም ግዴታ አለብኝ እኔም ራሴ እንደ ቤተክርስቲያኑ። አንተ ጥያቄውን አድምጥ። አንተ ከሲኖዶሱ ትበልጣለህ። ሲኖዶሱ በላጭ ሁሉ እግዚአብሔር ነው። የእግዚአብሔር ቃል ይበልጣልኝ። ሰው አንተን የጠየቁ አንተ ከሲኖዶሱ ትበልጣለህ ወይ? ትክክል ናቸው። ስለተስማማው እኮ ነው እበልጣለሁ ምልህ እኮ። አልጠየቅሁም። በአጭር ቃል መልስልኝ። አንተ ከሲኖዶሱ ትበልጣለህ ወይ? እሱ ሲኖዶሱ ይጠይቀኝ። አንተን አይመለከትም አማኝ ስላልሆንክ። አንተ ከሲኖዶሱ ልትበልጥም ትችላለህ። ምን ታውቃለህ አንተ? ኦኬ ከሲኖዶስ የሚበልጥ ይኸውላችሁ ወገኖች፣ እንግዲህ እስከ ህይወት መስዋዕት ምንከፍልላት ቤተክርስቲያን ስለሆነች ሁሉ እኩል ነው። ኧረ ላውራበት ምላስ የለየ ቆንክ ነው። ሚዩት አድርገኝ። እምቢ አለኝ። ሚዩት አድርገኝ። ችግር የለውም አደርጋለሁ። በቃ ይኸው ከሲኖዶስ የሚበልጥ አንድ ሰው ተገኝቷል። እኔ ሲኖዶሱ በተናገረው ብቻ ሳይሆን እኔ ያልኩት ከሲኖዶሱ በላይ ነው ያለ አንድ ኦርቶዶክሳዊ አግኝተናል። ሌላ ኦርቶዶክሳዊ ካለ ፈልጋለሁኝ። እኔ አሁን ከሲኖዶስ በላይ የራሱን ሀሳብ ማስቀመጥ የሚችል የራሱን ትዕዛዝ ማስቀመጥ የሚችል አለሽ እና ገባ። አንተኛው ትጠየቃለህ ገና። እሺ ከሲኖዶሱ የሚበልጥ አንድ ተገኝቷል። ሌሎች ከሲኖዶስ የምትበልጡ ሰብሰብ በሉና እስቲ የእናንተን ደግሞ ውግዘት እንሰማለን። ለብቻችሁ አንድ ማህበር እኔ አቋቁምላችኋለሁ። ጸሐፊ ካስፈለጋችሁ ሁሉ እኔ ጸሐፊ ሆናችኋለሁ። ሌላ ኦርቶዶክስ ያለ ከሲኖዶስ የሚበልጥ ከአቤል ሌላ እኔ ነው። ደሞዝ አልጠይቅም። ጸሐፊ ብቻ ነው መሆናችሁ የፈለጋችሁትን። ስትሰበሰቡ እየተሰበሰብኩ፣ ስታወሩ እየጻፍኩ። እሺ ኤግዚት ተባረክ፣ ጸጋ ይብዛል። አሁን አንተ በቃ ሚዩት እንደዚህ አደርግና እጅን ታስረ ጠረጴዛ እየደበደብክ ትሰማኛለህ ማለት ነው። ኦኬ ሃይሚ 1 ቁጥር የጻፍሽው ኦርቶዶክሳዊ ካልሆንሽ በጣም የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ አንቺ አሁን ምን ኦርቶዶክስ ስጠራ አንቺ 1 ቁጥር ለምዶ ምጽፊልኝ? ኦኬ ብሩኬ ካለ ተመልሰና ኦርቶዶክስ ነው የምፈልገው። እሺ ነይ ግቢ። ሃይሜ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ጥቅሱን ለጴንጤ የሰጠው ማን ነው? አይ ከየት ቤተ እምነት ነው የጠየቅሽው? ቦታ ነው ኦርቶዶክስ። ኦኬ አንቺም ከሲኖዶሱ በላይ ነሽ? እናንተ የዲያብሎስ አገልጋዮች እግዚአብሔርን የምናገለግል ነው አይደል የሚመስላችሁ? የዲያብሎስ አገልጋዮች ማንም አይሰማችሁም፣ መናፍቃን። ቀጥይበት። 1-2 ደቂቃ ይኸው በደቂቃ ይዝልሻለሁ። የፈለግሽው ማን ያስወጣት? ሞዴሬተሮች አስወጥታችሁ ከሆነ ከእናንተ ጋር ነው ጸብ የሚሆነው። ማን ያስወጣት? ነይ ግቢ እንዴ!
ነይ ከሲኖዶስ በላይ እኮ አንድ ሰው ብናገኝ እንዴት እንደዚህ ታደርጋላችሁ? አዎ አይ ሞዴሬተሮች አትቸኩሉ ለማስወጣት። እሺ this is orthodox. ምን ነበር ጥያቄ? ቢኒ አሁን የገባሽው አይሰማም ጋይዞች? ቦታ እንዳልዝባችሁ ልውረድ መሰለኝ። ጥያቄ ከጨረስክ አይ ቆይ ይቅርታ፣ እንትን ኔትወርክ ተቋርጦ ነው። ምን ታርቀው አንድ ያቤሌ አሁን የገባሽው ማይማም እየሰማሁ እኮ አይሰማም? በጣም ጥሩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ማለት? ከየት ቤተ እምነት? ከኦርቶዶክስ ውጭ ቤተ እምነት አለ ማለት? ሌላ እምነት አለ ከሙስሊም እና ከኦርቶዶክስ ውጭ? እሱን እንግዲህ ያው ስናወራ እናየዋለን። አይ እኔ ስለማላውቅ ነው፣ ለዛ ነው። ችግር የለውም እናሳውቅሻለን። በኦርቶዶክሳውያን ብዙ ማታውቁት ነገር አለ። አትቀልድ ማርያምን። እስኪ ያሳውቀኝ በእናትህ። አይዞሽ ተረጋጊ። እሺ የ42ቱ ዓመት ገድል አይ ተረጋግቻለሁ። ገድል ኤርሚያስ፣ እሱን ለኤርሚያስ አተውለትም ገድል አንባቢው ኤርሚያስ ስለሆነ ሌላ ጥያቄ ካለ ጠይቀኝ። እሱን ለኤርሚያስ ስጠው፣ የገድል አባት ስለሆነ ማለት ነው። አንድ ቁጥር የጻፍሽው? አይ እኔ የገባሁት ለሆነ ጥያቄ ነው። ጥያቄ መቀበል ትችላለህ፣ ማስተናገድ። እዚህ ጋር ጥያቄ ይዘህ ያልገባኝ ነገር ያንቺን ጥያቄ እሺ። አይ አባቶች አለሽ አይደል? አይ ከአሜት ወጣችሁ መች ነው ወንጌልን የምትሰብኩት? ለምን ወንጌልን አትሰብኩም? ይሄንን ትውልድ ሲቀጥል ደግሞ ዳጊ እውነት ቦታ ነው ወቅ በጌታ 2 ደቂቃ አለሽ። 2 ደቂቃ ላይ ታድጊ የምትሳደቢው? እሺ አመሰግናለሁ። አይ አልሳደብም። አይ ስድብ የዳቢሎስ ነው። ስድብ ይናል ነው ይሄ አይደለም። ስድብ የኛ ሳይሆን ስድብ የናንተ ነው። እኛ ሰውን አንሳደብም። ግን ኤርሚያስ ካለ እባክህን የዘማርያምን ዲቤት ተቀበል፣ እኛንም አስተምረን። እንግዲህ ሲቀጥል ደግሞ የታላቁንም ዲቤት እንድትቀበል በዚህ አጋጣሚ ልንገርህ። ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉክ ሰው ታላለ። ከዚህ ከአሜት ሰፈር ወጥተህ እንደው ወደ መዝሙሩ ወደ ድሮ ማንነት ብትመለስ የተሻለ ነው ብዬ እመክራለሁ። ሲቀጥል ደግሞ ማንም አይሰማችሁም። እውነት አትልፉ፣ አትድከሙ፣ ቁጭ ብላችሁ ሰውን አትሙ። ምን እያደረግሽ? እኔ ሲጀምር ምን ለማለት እኮ እግዚአብሔርን በእውነት እስቲ እኔ እናንተ ፎሎወርስ አይደለም ግን እስክሩን ሰማኝ ቢኒ ሳሳለፋችሁ ነው የሰማሁት። አቶ ቀለሜ እዚህ ውስጥ ኦርቶዶክሳውያን የለም። እኔ ኦልሞስት ሳሳልፍ ነው ያየኋችሁ። ከዛም ገባሁ ሲኖዶስ ምናምን። አዎ ቢኒ እሱማ ልክ ነህ። እኔ የገባሁበትን ምክንያት ልንገርህ። ማይማም አንድ ጊዜ አድምጭኝ እባክሽን። እሺ ላድምጥ። በጣም ነው የምታስብኝ። እኔ መቀለጃችን ስለሆናችሁ ላዳምጥ። በጣም ማላገጫዎች። አንዴ ድምፅ ላሰማ። ኦኬ ማላገጫሽን ሄደሽ ከእናትሽ ጋር ላግጪ። ምድጃ ከበሽ እህቴ ሂጂ እዛ ወርታች ረጂ። ኦኬ ሂጂ ከእናትሽ ጋር ላግጪ። ሰፈር ላይ ቡና እየጠጣሽ ጎረቤት ላይ ማለት ነው። ኦኬ እዚህ ሪስፔክት አድርገው የሚያወሩ ሰዎች ነው የመጡት። ድምፅ ላሰማ ብዬ ነው ወንድምነት። ቴንኪው ጸጋ ይብዛላችሁ። ቀጥሉ። ሂጂና እናትሽ ላይ ያላግጪ እህትዬ። እዚህ ህዝብ ነው ያለው። አለመስማት እኮ ባይዘው አይችሉም። ህዝብ ነው ያለው እዚህ። አክብረው ለሚያወሩ ሪስፔክት አድርገን
አክብረው ለሚያወሩ ሰዎች ማለት ነው። በእውቀት የምትሞግቱ ከሆነ ሞግቱ፣ ካልሆነ የእናንተ መንጨርጨር ምንም የሚያመጣው ነገር የለም። ምንም በእውቀት አውሩ። እኛ ላይ አይደለም ትቆጡት፣ እኛ ላይ አይደለም ትናደዱት። ሂዱ እርስ በርሳችሁ ተጠያይቁ፣ መምህራኑ ተጠያይቁ። እዚህ የፈለከ ነገር ብታወራ ከላይ ያሉት ብፁዓን ሊቃነ ጳጳሳት መጽሐፍቶቻችሁ የተበከሉ መጽሐፍቶች መሆናቸውን በዚህ 10 ዓመት ቆይታ ውስጥ እንደ ግለሰብ አሳይቻቸዋለሁ። እኔ ብቻ ሳይሆን በጣም ብዙ ወገኖች አሳይተዋቸዋል። ክብሩን እግዚአብሔር ይውሰድ። አባቶች ግን እንደዚህ ልበሰፊ ስለሆኑ እያዩ ነው፣ እየታየ ነው። ገድለ ዮሐንስ መጥምቅን አስወግደዋል። ደግሞ ቀጥሎ የሚወገደው ይወገዳል። ኦኬ አለቅ እና ሪስፔክት አድርገሽ እንግዳ አክብሮ አንደኛ ቁጭ አልን እኮ አንተ እሱ ቆይቷል። እንደውም እሷ እንዴት እንደቀደመ ይገርሞኛል። እንቆጳዚዮን የሚባለው ቀድሟል። ኦርቶዶክሳዊ ሶሪ ወንድሜ እንቆጳዚዮን ቴንክ ዩ። ቢኒያው አውርተው ያንዳችሁ ብርኬ ያውራው እንቆጳዚዮን ቴንክ ዩ። ብሩኬ እንደዚህ አክብሮ የተቀመጠ ኦርቶዶክሳዊ ማለት ኦርቶዶክሳዊ ይመስለኛል ባልሳሳት። ኦርቶዶክሳዊ ነው አይደል እንቆጳዚዮን? ቅድም ጀምሮ ነው የገባ። አየህ እንደዚህ አይነት ኢቲክስ ያላቸው ሰዎች ደግሞ አሉ። ቢያንስ በመጠበቅ በጨዋነት ጠብቋል። እና ቴንኪው ስለጠበቀን ብሩክ ያወሩ ቴንኪው። እሺ ኤርምሻዬ ሁላችሁንም ዳጊ ኤርምሼ ኦሲፕና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ድምጽ ግን አለ አንተ ጋር ይሰማል ድምጼ? አቤት አቤት። እሺ ከቻልክ ድምጽ አስወግድሽ። እንቆጳዚዮን ሚውት አድርገውና ሲያወራ ሲጨርስ አንተ እንደዛ ተከባብሉ እንጂ አንተ ጋር ድምጽ አለ። ቴንክ ዩ ብሩኬ ቀጥል። እሺ ቴንክ ዩ ቢናዬ። እሺ እንግዲህ ገድለ ዮሐንስ መጥምቅ እንደተወገዘ ሰምተናል ትላንትና ማለት ነው። እና ለረጅም ዓመታት ስትገለገሉበት የነበረ መጽሐፍ ነው በቤተክርስቲያናችሁ። ያው እድሜው 42 ዓመት ከላይ ያለው ለ42 ዓመት ያህል ማለት ነው። ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ትገለገልበት ነበር። ቤተክርስቲያኒቱ ውስጥ ትገለገልበት የነበረ መጽሐፍ ነው። መጀመሪያ እዚህ ላይ ያለ ሐሳብ ንገረንና በ1976 ዓመተ ምህረት ነው የታተመው በወርሃ መስከረም 1976 ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ተጠቀምበት የነበረችው መጽሐፍት ነው። እና ቀጥሎ ብርኬ። እሺ ሰው ለ42 ዓመት ያህል በተሳሳተ መጽሐፍ እግዚአብሔራዊ ባልሆነ መጽሐፍ ስትገለገል ነበር። እዚህ ላይ ያለው ሐሳብ ልስማና ያንተን፣ ከዛ በኋላ ቀጥሎ ማነሳቸው ጥያቄዎች አሉ። ኦኬ ይሰማል? ትሰማለህ? እንትን ሌላም እኮ መጽሐፍ አለ እንደዚሁ የተወገዘ። እሺ የኛው ንገረንና ትነግረናለህ። እዚህኛው ላይ ያለን ሐሳብ ንገረንና። ያኛው ምን ይባላል? ገድለ ቀለሜንጢዮስ ይባላል። ያኛው ገድለ ቀለሜንጢዮስ። ቀለሜንጦስ የሚባል ገድል የለም በኢትዮጵያ ኦርቶዶክስ። ገድለ ቀለሜንጢዮስ ነው የሚባለው። አለ እውነቱን ነው። ቀለሜንጦስ የሚባለው እሱ አማርኛ ትንሽ ማንበብ ስለማይችል ነው። ቀለሜንጦስ አለ እንጂ ቀለሜና እንጦስ የሚባሉ አሉ። ቀለሜ መርጌታ ቀለም ወርቅም ናቸው። እንጦስ ደግሞ አባንጦስ የሚባለው ሌላ አንድ ኮተት የሚያወራ ገድል አለ አይደል? ስለ አባንጦስ እሱን ማለት ነው። መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። ቀለሜንጦስ መጽሐፍ ቅዱስ ነው። አለ እኮ እኔ ጋር አለኝ እኮ መጽሐፉ አለ ቀለሜንጦስ። ከ35ቱ የአዲስ ኪዳን መጽሐፍቶቹ ጠርታሉ። አንዱ ነው መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። አለኝ እኔ አሳይ ብለህ ካልከኝ ላሳያለሁ። መጽሐፈ ቀለሜንጦስ አለኝ። ደስ ይለኛል ብታሳይ ማለት ነው። በተለይ ደግሞ ከውጭ የውጭ ግንኙነቱ መጽሐፍ ላይም ተዘርዝሮ ስለሚገኝ ምን ያህል እንደማያውቁ ቢያንስ መጽሐፍቶቻቸውን እንኳን እንደማያውቁ እነዚህ ሰዎች ማሳያ ይሆናል ማለት ነው። እና ብታሳይ ደስ ይለኛል። ገድል ሳይሆን መጽሐፍ ቅዱስ ነው። እሺ በኢትዮጵያ ኦርቶዶክስ ቀለሜንጦስ ገድል ሳይሆን መጽሐፍ ቅዱሳቸው ነው። ሀሳብ አለኝ መጠየቅ እችላለሁ? ቆይ እድል ሲሰጥ ምንም ችግር የለውም። አንድ የሆነ መጽሐፍ ማሳየት እንፈልገዋለን። ካሳየን በኋላ ሀሳብ እንሰጣለን።
እና ወገኖች በጣም ይቅርታ። አሁን የገባው ሰውዬ ከልጅነት አይ ቲንክ አንዳንድ ልጆች ምላሳቸው ላይ ችግር አለ እና እኔ ወዲያውኑ የተረዳሁት ይኸው አንዱ እንግዲህ እኔ መወገዙን አላውቅም። ቀለሜ እንጦስ ያለው የንባብ ችግር ስላለበት ነው እንጂ መጽሐፈ ቀለሜ እንጦስ ይህንን የተቸገረው ሰውየው እንትን እናቱ በደም ቅቤ ያላዋጡትም ይመስለኛል ሲያድግ። የኔ አባት እስኪ የሆነ 1-2 ሊትር ወተት ልግዛልህ ይመስለኛል። ምላስህ ከተፈታ ተሳደብኩ ብለህ ታላግጣለህ አይደል? በራስ መጽሐፍት ላይ ይኸው መጽሐፈ ቀለሜ እንጦስ እንጦሮንጦስ ይዞ የሚገባ መጽሐፍ ማለት ነው። ቻለው እዚህ ቤት መረጃ ይነስርሃል አልኩ። ነስር በነስር ነው የምትሆነው። በራሳችሁ መጽሐፍት ላይ እንደዚህ የምታላግጡበት ዘመን መጣ። አንዴ እዚህ ያወግዙልሃል፣ አንተ እዚህ ታላግጥበታለህ። ቀለሜ እንጦስ ይዞ እንጦሮንጦስ ይወርዳል። ንስሐ ግባና ከዚህ ኮተት መጽሐፍ ተለይ። መጽሐፍ ቅዱስን አንብብ ብራዘር። አጭርና ግልጽ በ4 ነጥብ የተዘጋ እዚህ ቤት መረጃ ትጠላለህ አልኩ ብራዘር። በስሙ ስለምታፍር እኮ ነው እሱ እንደዛ ሊል የመጣው። ለምን ታፍራለህ በስምህ? ይሄኛው ደግሞ እናቱ ሲያሳድጉት አይ ቲንክ አልቆነጠጡት መሰለኝ። ቬሮኒካ የሚባለው ታች ወረድ ምንም ተናግራችሁ የምታመጡት ነገር ስለሌለ ማለት በመረጃ አታወሩም። አንድ ሰው ባለበት ከእናንተ ጋር አልለፋለፍም። በራስ መጽሐፍ ታላግጣለህ፣ በራስ ቤተክርስቲያን ታላግጣለህ። አጭርና ግልጽ ፊቴ አትቆሙ ብዬ ስል እኮ ዝም ብዬ ፉከራ እንዳይመስለን፣ በመረጃና በማስረጃ በእውቀት ነው። አንድ መጽሐፍ ስታወራ ጎትቻ ያወጣልሃል ነው። አሳ ጎርጓሪ ዘንዶ ያወጣል እንዲል የሀገሬ ገበሬ። አጠገብ የለም የውጭ ግንኙነት መጽሐፍ? ኧረ አለ። ይኸው ምን ይምጣ አንዴ አሳይልን እንጂ እሱ መጽሐፍ ቅዱስ መሆኑን ቀለሜንጦስ የሚለው መጽሐፍ ቅዱስ መሆኑን ከዝርዝሩ ላይ ከውጭ ግንኙነት ላይ ብታሳይ ደስ ይላል። ኦኬ ጠብቁኝ ትንሽ እስከዛ አውሩ። እሺ በስርዓት በቃ ሐሳቡ ላይ ማውራት የምትችለው ኦርቶዶክሳውያን ግቡ። እንደዛ ነው የሚሻለው። ሐሳብ መሞገት ነው የተሻለ የሚሆነው። ሐሳብ መሞገት ትክክል ያልሆነውን ትክክል አይደለም ማለት፣ ትክክል የሆነውን ደግሞ ትክክል ነው ማለት ነው የተሻለ የሚሆነው ማለት ነው። እሱ የተሻለ ነው የሚሆነው። የመበሻሽ በንዴት ውስጥ ሆናችሁ የምትገቡ ከሆነ አትታነጹበትም። እናንተም እዚህ ገንዘብ አወጣችሁ ቲክቶክ ላይ ቁጭ ብላችሁ ጊዜያችሁን ገላችሁ ከዛ ደግሞ በዚህ አይነት ስሜት መታችሁ የምታወሩ ከሆነ የምታተርፉት ነገር ስለሌለ ሐሳብ ለመሞገት ብትገቡ መልካም ነው ብዬ አምናለሁ። እንደዛ ቢሆን የተሻለ ነው። እናስገባችሁ ሰዎች ሐሳብ ላይ አውሩ። እሺ ቬሮን አንተ በቃ አትገባ። ምክንያቱም እድል ተሰጥቷል። ሌላ ኦርቶዶክሳዊ በስርዓት ማውራት የሚችለው ኦርቶዶክሳዊ። እሺ ዮናስ ኦርቶዶክሳዊ ነህ? እሺ አስገባለሁ። ብርሃን ቲዩብ ኬት ነው ወንድሞች ይሰማል? ይቅርታ ለኦርቶዶክሳውያን ነበረ ጊዜ የተሰጠ የነበረው፣ ግን ትንሽ በጣም ቅር ያለኝ ነገር ስላለ እሱንም ጨምራችሁ እንድታነሱ። ትሰማለህ? ይሰማኛል። ይሰማችኋል? አንድ ሚዩት አድርገውና እሺ፣ አንድ እንግዳ እንቀበል። ችግር የለውም። እሺ ዮሐንስ እንኳን ደህና መጣ። ቆይ ብርሃን አንድ ጊዜ ሚዩት አድርገውና ዮሐንስ ከየት ቤተ እምነት? ዮሐንስ እኔ ነው ወንድም? አንተ። ኦኬ ዮናስ ነው፣ ዮሐንስ ሳይሆን ዮናስ። ሶሪ ዮናስ። ኦኬ የኢትዮጵያ ኦርቶዶክስ ነኝ። ኦርቶዶክስ አንዴ ቆም ካልኩ። ኦኬ ኦርቶዶክስ በጣም ጥሩ። ብሩኬ ቀጥሉ። እሺ እንኳን ደህና መጣ ዮኒ። እንኳን ደህና ቆየኸኝ ወዳጄ።
መልካም ገድላትና ድርሳናቱ ፍጹም ስህተት የሌለባቸው መጽሐፍቶች ናቸው ብለህ ታምናለህ? ያለባቸው ሊኖሩ ይችላሉ። ይሄ ግን አሁን ዛሬ ባነሳችሁት ርዕስ ጉዳይ እኔ ስህተት አለበት ብዬ አላምንም። ገድሉ ምናልባትም ለመጀመሪያ ጊዜ ያነበብኩት ገድልም የመጥምቁ ዮሐንስ ነው። ስለዚህ እኔ ባለኝ ልምድ ካነበብኩት አንጻር እኔ ገድልም ማምን ሰው ነኝ፣ እቀበላለሁ። ኦርቶዶክስ እንደመሆኔ ስህተት ያለባቸው አሉ ወይ? ይኖራሉ። እኔም ያገኘኋቸው ነገር ይኖራል። ገብተዋል። መጽሐፍ ቅዱስ ላይም እኮ ስህተቶች አሉ። ሁሉም መጽሐፍ ቅዱስ አንድ አይነት አይደለም። እንደምታውቀው ወዳጄ አማርኛ ሆኖ ብዙ አይነት መጽሐፍ ቅዱስ ላይም ብዙ አይነት ስህተቶች አሉ። ማለት ለምሳሌ 1982 1938 ምናምን እንደምንላቸው የቃላት ልዩነት የሐሳብ ልዩነት ያለባቸው አሉ። አንዱ ሲያሳትመው ለምሳሌ የሆዋ ምስክር ያሳተመው መጽሐፍ ቅዱስ አለ። እሱን ለማየት ሞክር። አይደለም የሆዋ ምስክር አምጧቸው እነሱን በእኛ በመጽሐፍ ቅዱስ ማህበር እነሱ ራሳቸውን የቻሉ ሰዎች ናቸው። ራሳቸው ያሳተሙት ነው። በእኛ በመጽሐፍ ቅዱስ ማህበር የታተመ ለምሳሌ አንሳሌ ኖ እንደዛ ለማለት ፈልጌ ሳይሆን አሁን ለምሳሌ አመታት 1938 ላይ ያለውን ለማንበብ ሞክሬያለሁ። መጽሐፍ ቅዱስ ማለት ነው 1938 ላይ ያለና አሁን ያለው ይሄ መጽሐፍ ቅዱስ ማህበር ባሳተመው ጋር ስታገናኘው ልዩነት አለው። ልዩነት አይቼበታለሁ። ከሁለቱ ጋር ነው ከ1982 ጋር ከ1982 ይመስለኝ አይ ቲንክ እንደዛ መሰለኝ 1982 ጋር ያ የሁሉም አይነት ሐሳብ ሳይሆን አንዳንድ ሐሳቦች ጋር ልዩነት አይበታል። እሺ አሁን ለምሳሌ 1998 አንዴ ተቀጥላላችሁ ወንድሜ ዮናስ። እሺ እንኳን ደህና መጣ። እንዳይረሳ በሚል ነው ቅድም ስላወራ ይሄ መጽሐፍ ከመጽሐፍ ቅዱስ እኩል የምትቀበለው ነው። የኢትዮጵያ ኦርቶዶክስ የመጽሐፍ ቅዱስ ክፍል ነው ብላ የምትቀበለው። ልብ በሉ። አዘጋጅና አከፋፋይ በገብረ ዮሐንስ ገብረ ማርያም፣ አሳታሚና አከፋፋይ ሙሉጌታ ገብሬ ብሎ በሚለው መጽሐፈ ቀለሜንጦስ ቤተክርስቲያኒቱ የምትጠቀምበት እንደ መጽሐፍ ቅዱስ አድርጋ ትቀበለዋለች። ይሄ የመጽሐፍ ቅዱስ ክፍል ነው ብላ የምታምነው። ልብ በሉ። ተራውን ይጠብቅ። እዚህ እኔም ጋር ኦኬ። ያው በዚህ ክፍል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮና የውጭ ግንኙነት ዓለም ይወቅልኝ ብላ ራሷን የምታስተዋውቅበት ክፍል ውስጥ ቅዱሳት መጽሐፍት ብሎ በሚለው ዝርዝር ላይ እዚህ ጋር በተጻፈው ምዕራፍ 5 ገጽ 41 ጀምሮ ይጀምራል። ከዚህ ከ41 ጀምሮ የመጽሐፍትን ዝርዝር ይናገራል። ብሉይና አዲስን በዚህ ክፍል ላይ ስርዓተ መጽሐፍ ብለው የሚባሉ ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጡሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲድስቅልያ። ይኸው ቀለሜንጦስ ቀለሜ እንጦስ ያልከው በራስ መጽሐፍ ነው የቀለልከው። በራስ መጽሐፍ ያላገጥከው በራስ መጽሐፍ ነው። እንኳንም አላግጡባቸው በእነዚህ መጽሐፍቶች የማይጠቅሙ ስለሆነ ማለት ነው። አባቶችም አሁን አውቀው ምርመራ ላይ ገብተዋል። በቃ ትውልዱ ራሱ እያላገጠ ነው። እኔ ላይ አይደለም ታላግጠው ብራዘርዬ፣ አላግጥብሃለሁ። በመጣህበት ልምጣ ብዬ ብል ኮረንቲ ላስጨብጠህ እችላለሁ። እኔ ግን እንደዛ አላደርግም። ከክርስቶስ እንደዛ አልተማርኩም። እኔ በእውቀት የሚሞግት ሰው ይምጣ ለማለት ነው። ቴንኪ ወንድሜ ዮናስ፣ በጨዋነት እያወራ ስለሆነ ከቡርኬ ጋር ቀጥሉ። ቴንኪ ሶሪ፣ የቅድሙን እንዳንረሳው ብዬ ነው። ኤርሜ የተባረክ። ያ ማለት የአዲስ ኪዳን 35 መጽሐፎች አሏት። ልክ ነው። ከኢትዮጵያ ኦርቶዶክስ ውጭ እንደዛ ቁጥር ያለው የለም። እንግዲህ ኢትዮጵያ ኦርቶዶክስ ብቻ 35 የአዲስ ኪዳን መጽሐፍ ያላት። እሺ ዮኒ፣ ለምሳሌ 1938ን ማን ያሳተመው? 1938 የኢትዮጵያ ኦርቶዶክስ ስትም ነው በእርግጥ። እሺ የ1982 ያልከውንስ ማን ያሳተመው? እሱ የመጽሐፍ ቅዱስ ማህበር ነው። ለማን የታተመ? ለምሳሌ አሁን 1980 ላይ ለኢትዮጵያ ኦርቶዶክስ የታተመ በአቡነ ተክለ ሃይማኖት የታተመውን መጽሐፍ አውቃለሁ። 82 የምትለው ለማን የታተመ ነው? እንደ መጽሐፍ ቅዱስ ማህበር ነው እሱን ለማየት የሞከርኩት። ይኸውልህ አሁን የ2000 ዓመተ ምህረት ለምሳሌ በመጽሐፍ ቅዱስ ማህበር ነው የታተመው። ግን የታተመው ለማን ነው? ለኢትዮጵያ ኦርቶዶክስ ነው። አገልግሎቱ ለኢትዮጵያ ኦርቶዶክስ ብቻ ነው። የታተመው ግን በመጽሐፍ ቅዱስ ማህበር ነው እንዳልከው ማለት ነው። ጠንከር እንዳይል ብዬ ነው። ቴዳዬ ቆይ፣ ችግር የለውም።
ሶ የመጽሐፍቶቹ የመጽሐፍ ቅዱስ የዘይና የቃላት ልዩነት እንኳን ቢገኝበት አሁን የሁለቱን እትም አይደለም እያልኩ ያለሁት የዘይና የቃላት ልዩነት ቢኖር የሐሳብ ልዩነት የለውም አይደል? ሊኖረው ይችላል እንጂ ለምሳሌ ወንድሜ ሮሜ 8:34 ለዘመናት ስትጠቀስ የነበረች በእናንተም እምነት በእኛም ከባድ ልዩነት አለው እንደምታውቀው። እሺ ምን ይላል? ለምሳሌ ልዩነቱን አሳየኝ። ሮሜ 8:34 የዛ የ1938ቱ ይሄ ይማልዳል የሚለውና እዛ ላይ ይፈርዳል ነው የሚለው። እኔ ባየሁት መሰረት ይፈርዳል የሚል ቃል አለው። 1938ቷ ላይብራሪ ውስጥ ነው ያገኘኋት። ትልቅ ላይብራሪ ነው፣ ልጠቁማችሁ ይችላል። ይፈርዳል ነው የሚለው እዛ ላይ ማለት ነው። እሺ ቴዳ ቤት ነው ያለው? ቆይ አንዴ የ1938 ያለው ሰው ስላለ ማለት ነው። ቤት ነው ቴዲ ቤት ነው ያለው? ቆይ አንዴ እንገረን። እሺ ይፈርዳል ነው የሚለው 1938 ይፈርዳል ነው የሚለው። እሺ አሁን ያየሁስ ምንድነው የሚለው? ይማልዳል። ስለኛ የሚማልደው በሚል ነው የሚገልጸው። የትኛው ማለት ነው? ይሄ 1982 ይማልዳል ነው የሚለው። ቃሉ ግን ምንድነው የሚለው? በኦሪጂናል ቃሉ ላይ ምንድነው የሚለው? ቃሉን አውጥተህ ማንበብ ትችላለህ ወይንም እኔም አውጥቼ እንትን ማለት ትችላለህ። አይ ኦሪጂናል ቃሉ ለምሳሌ የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው አይደለ? አዎ እውነት ነው። ቅዱስ ጳውሎስ የሮሜ መልእክትን ሲጽፍ ያን ቦታ ምን ብሎ ነው የጻፈው? ይማልዳል ነው ይፈርዳል ብሎ ነው የጻፈው? እኔ እንግዲህ ያው አሁን የግሪክኛው ዕውቀት የለኝም። ባነበብኩት በዚሁ በአማርኛው መሰረት ነው የተረዳሁት። በአማርኛው ላይ ልዩነት ስላየሁበት ነው አሁን አንተ ጋር እየሞገትኩ ያለሁት። አማርኛዎቹ በራሳቸው የተለያየ ሐሳብ አላቸው በሚል ነው እየጠቀስኩልህ ያለሁት። ይሄን ብቻ አይደለም ወንድሜ፣ አንድ ላይ አድርገህ ብሩኬ እንድትመልስልኝ ፈልገው መሰለህ። የኤርሚያስ መጽሐፍ እርግጠኛ ነኝ አንብበዋል ብዬ አልጠይቅህም። በደንብ ደጋግመህ ታነበዋለህ። የኦሪቱም ማለት ነው። እዛ ጋር እንደምታውቀው አይሁዶች የክርታሱን መጽሐፉን እያቃጠሉት በድጋሚ ጻፍ ሲለው ታስታውሳለህ አይደል ወንድሜ? ኤርሚያስን እግዚአብሔር እየተገለጸ በድጋሚ ደግሞ በክርታስ ጻፈው ይለዋል ደግሞ እንደዚህ። ስለዚህ ምን ማለት ነው? እነዛ ሲያቃጥሉት እንደዚህ አይነት ደግሞ እንደዚህ አይነት አካሄዶች ነበር። ቆይ ወደ ሌላ ሐሳብ ከመሄድ በፊት እንመጣለን። አሁን ያልኩ ላይ እናወራለን። ግን ለምሳሌ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበለዋለህ? ቆይ ክርታሱ ላይ እንዳይመለስ ነገር ነው ዮኒ ከይቅርታ ጋር ሶሪ። ክርታሱ ላይ የተቃጠለው አንድ ክርታስ ነው ብራዘር። ትክክል ነው። ሰምተው ከሆነ አንብበውም ከሆነ የተቃጠለው በነብዩ በኤርሚያስ አፍ የተነገረውን ባሮክ ጽፎት ለይሁዳው ንጉስ ሄዶ ሲያነብለት በክረምት ቤት ውስጥ ሆኖ በነበረበት ሰዓት ላይ አንድ ደብዳቤ የተቃጠለው፣ ሙሉ መጽሐፍ አይደለም የተቃጠለው። አንድ ክርታስ ማለት አንድ ክርታስ፣ አንድ ጽሁፍ፣ አንድ መልእክትን የያዘ ነው። እሱም ስለ ባቢሎናውያን መምጣትና ይሁዳ ተማርካ ወደ ባቢሎን እንደምትሄድ የተናገረውን ቃል እሱን ነው ያቃጠለው። አንዲት ክርታስ ናት። እሱን ከፈለክ ከኔ ጋር ማውራት ይችላል። እሺ ኤርሚ፣ እሺ እዛ ጋር ግን ወንድሜ ምን ለማለት ፈልጌ መሰል ይሄን የጠቀስኩልህ ሐሳቦች አንድም ተውና አንዲት አረግም። አሁን እኮ እየጠቀስኩ ያለሁት ወንድሜ ምንድነው እየጠቀስኩልህ ያለሁት? አንዲት ቃል ነው። አሁን ለራሱ መጀመሪያ ላይ የሮሜን ስጠቅስ የነበረው እንደዚህ አይነት ነገሮች አሉ፣ የተለመዱ ናቸው በማለት ነው። ገብቷል? አንድ ገጽ ወይንም አንድ አረፍተ ነገር የሚሆን ጉዳይ ሳይሆን እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ እንኳን በመጽሐፍ ቅዱስ ወይንም በጌታ የማያምኑ ሰዎች እንደዚህ ሊያረጉ እንደሚችሉ ለመጥቀስ ነው። ለማዛገጥ ተቃጠለ። አንድ ክርታስ ነው የተቃጠለው፣ መጽሐፍ አይደለም። አንድ ክርታስም ቢሆን እኮ የተለመደ ነው የሚለውን ለመጥቀስ ነው ወንድሜ። እሱን ታወራለሽ ታወራል ከብርኬ ጋር። ግን ከኃጢአታችሁ ተመለሱ ካልሆነ ባቢሎናውያን ይመጣሉ፣ ወደ ባዕድ ምድር ትማረካላችሁ ብሎ የሚል መልእክት ነው ስሙን ያስኩት ነብይ የተናገረው ለይሁዳው ንጉስ ለኢዮአታም ነው። ማን ነው እንደዚህ? ማን ነው? ለኢዮአታም ነው ለኢዮአቄም እንደዚህ ይመስለኛል። ለኢዮአቄም ለኢዮስያስ የልጅ ልጅ የነበረ ነው። ለሱ ነው ይሄን መልእክት ያመጣለት። እሱ ግን በክረምት ቤት ውስጥ ነበረና ከባሮክ እጅ አይ ቲንክ ጸሐፊው ሻማያ የሚባል ይመስለኛል ባልሳሳት፣ እሱን ሄዶ ለንጉሱ ሲያነብለት ከእጁ ተቀብሎ ቀደደው ይላል። አንድ ደብዳቤ ነው ቢሆንም የእግዚአብሔር ቃል ነው። ስለዚህ አሁን ከምትለው ጋር በምን እንዳገናኘው ባላቅም ግን ከብሩኬ ጋር ቀጥሎ ቴንክ ዩ። እሺ ሲቃጠል እንደገና ሲጻፍ ሐሳብ ልዩነት ይመጣል።
እሰማለሁ። አዎ ትሰማለህ? እሰማለሁ ብሩኬ። አዎ ትሰማለህ? ብሩኬ አለሁ። እሺ እሺ፣ ይቅርታ ኔትወርክ ስልክ ገብቶብኝ ነው። ወደ ሀሳባችን ስንገባ ምን መሰለ፣ አሁን ኤርሚ እንዳለው ክርታስም ሆነ አረፍተ ነገር ሆነ ቃል ሆነ ምንድነው የሚባለው፣ ይሄ በስርዋጽ የሚገቡ ቃላቶች ይኖራሉ። መጽሐፍ ቅዱስ ላይ የተለመደ ነው። አንዱ ሲያቃጥለው፣ አንዱ ሲደመስሰው፣ አንዱ እንደዚህ አይነት ነገሮች የተለመዱ ነው። ሰባው ሊቃናት ያሳተሟቸውም እንደምታውቁት ጠፍቶ ነበር። እንደምታውቁት በእንትና በእዝራ በነብዩ እዝራ ተሰብስበው የተጻፉት ያው ታሪኩን በደንብ ስለምታውቁት ለእናንተ አላብራራው። ስለዚህ እንዲህ አይነት ነገሮች የተለመዱ ናቸው። ስህተቶች ይኖራሉ ለማለት ነው። ኦኬ እሺ፣ አንዴ ከይቅርታ ጋር ይሄን ነገር መንፈሴን እንትን ስላለው ማለት ክፍሉ የሚገኘው በትንቢተ ኤርምያስ መጽሐፍ ምዕራፍ 36 ላይ ነው። ንጉሱ ትክክለኛ ቀደም አልተሳሳትኩም ኢዮአቄም ነው፣ የኢዮስያስ ልጅ ማለት ነው። ምን ይላል? ንጉሱም ክርታሱንና ባሮክ ከኤርምያስ አፍ የወጣውን ቃል ካቃጠለ በኋላ ይላል። አቃጥሎታል። እዚህ ጋር ሄደ ለንጉሱ አንብብለት ብሎ ስላለ ክፍሉ ካረዘመ ወደ ንጉሱ ወደ አደባባይ ገቡ። ክርታሱን ማና ማናቸው የገቡት? ከአንድ ጀምሮ ላንብቡ። ግዴላቸው ፈጠን አድርጌ የአምላካችን ቃል ስለሆነ እንዲህም ሆነ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። ብርሃን ቲዩብ በጌታ ነው። አስወጡ፣ ከተደበቁ አስወጡ። አናውቀውም፣ ከተደበቁ አስወጡ። አንድ የመጽሐፍ ክርታስ ውሰድ፣ ለአንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከዛሬ ድረስ በእስራኤልና በይሁዳ በአሕዛብ ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት። ምናልባት የይሁዳ ቤት እኔ አደርግባቸዋለሁ ያልኩትን ያስብኩትን ክፉ ነገሩን ሁሉ ይሰሙ ይሆናል፣ ከክፉ መንገዳቸው የሚመለሱ ዘንድ እኔም በደላቸውና ኃጢአታቸውን ይቅርል ዘንድ። ኤርምያስም የኔር ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እንዲህ ሲል አዘዘው፣ እኔ ተግዥ ያለው ሶሪ ጆኒታው አትቀስቅሳት፣ ስቶፕት ይቅርታ። እሺ ኤርምያስም እንግዲህ የልጆች አባት ስለሆንኩኝ ልጆቼ እንትን ያልኩ። ኤርምያስም ባሮክ እንዲህ ሲል አዘዘው፣ እኔ ተግዣለሁ፣ ወደ እግዚአብሔር ቤት እገባ ዘንድ አልችልም። አንተ ግን ሂድ፣ ከአፌ የተጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ ክርታሱን አንብብ። ደግሞ በከተሞቻቸው በሚወጡት በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህን ሕዝብ ላይ የተናገረውን ቁጣና መዓቱን ታላቅ ነውና ምናልባት በጸሎታቸው በእግዚአብሔር ፊት ትወድቅ ይሆናል፣ ሁሉም ከክፉ መንገዱ ይመለስ ይሆናል። የኔር ልጅ ባሮክም ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። በእግዚአብሔር ቤት የእግዚአብሔርን ቃል በመጽሐፍ አነበበ። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ቅድም የተናገርኩት ሰው ማለት ነው፣ አልተሳሳትኩም። በአምስተኛው ዓመት በ9ኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳ ከተሞች ወደ ኢየሩሳሌም የመጣ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋን ልጅና በገርማያ ጓዳ በሕዝቡ ሁሉ ጆሮ መጽሐፍ አነበበ። የሳፋንም ልጅ ገርማያ ልጅ ሚኪያስ የእግዚአብሔርን ቃል ሁሉ ከመጽሐፉ በሰማ ጊዜ ወደ ንጉሱ ቤት ወደ ጸሐፊው ጓዳ ወረደ። እነሆ አለቆች ሁሉ ጸሐፊው ኤልሳማን፣ ሸማያ በጣም እነኚህ ታዋቂ ጸሐፊዎች ናቸው። በይሁዳ ነገስታት ዘመን አሉ። አይ ቲንክ በኢዮስያስ ልጆች ዘመን እና ልጅ ድልያ እና የአክቦር ልጅ ኤልታናን፣ የሳፋን ልጅ ገርማያ፣ የዮሐና ልጅም ሴዴቅያስ አለቆቹ ሁሉ በዚያ ተቀምጠው ነበር። ሚኪያስም ባሮክን በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃሉን ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅ ይዘህ ና የሚል መልእክት
ከኩሲ ልጅ ከሰሌሚያ ልጅ በናታንያ ልጅ በይሁዳ እጅ ወደ ባሮክ ላኩ። የኔር ልጅም ባሮክ ክርታሱን በእጁ ይዞ ወደ እነርሱ መጣ። እነርሱም እስኪ ተቀመጥ፣ በጆሮአችንም አንብብ አሉት። ባሮክም በጆሮአቸው አነበበ። ቃሉን ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክም ይህን ቃል ሁሉ በእርግጥ ለንጉሱ እንናገራለን አሉት። ባሮክም ይህንን ቃል ሁሉ ከአፉ እንዴት እንደጻፈው ንገረን ብለው ጠየቁት። ከኤርምያስ አፍ እንዴት ነው የጻፍከው ብለው ማለት ነው። ባሮክም ይህን ቃል ከአፉ ይነግረኝ ነበረ፣ እኔም በመጽሐፍ በቀለም እጽፈው ነበር ብሎ መለሰላቸው። አለቆቹም ባሮክን አንተና ኤርምያስ ሂዱ፣ ተሸሸጉ፣ ወዴት እንደሆናችሁ ማንም አይወቅ አሉት። ከዛስ ወደ ንጉሱ ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤልሳማ ጓዳ አኑረውት ነበር። ቃሉን ሙሉ በንጉሱ ጆሮ ነገሩት። ንጉሱም ክርታሱን ያመጡ ዘንድ ይሁዲን ላከ። እርሱም ከጸሐፊው ከኤልሳማ ጓዳ ወሰደው። ይሁዲም በንጉሱና በንጉሱ አጠገብ በቆሙት ጆሮ ሁሉ አነበበው። ንጉሱም በዘጠነኛ ወር በክረምት ቤት ይሄ ምንድነው የሚባለው በውጭው የክረምት ቤትና የበጋ ቤት የሚባል አለ እና በክረምት ቤት በእስራኤል አለ ሲዝን አለው። በሚመጣ ሰዓት ላይ ስኖ ምናምን ነገር በረዶ በሚጥልበት ሰዓት ላይ በዛ ሰዓት ላይ የሚቀመጡበት አለ። በበጋ ደግሞ የበጋ ቤት ደግሞ የሚባል አለ። ልክ አሁን እዚህ ሀብታሞች አላቸው እንደዛ አይነት በየውጭ ዓለም በአሜሪካ አይ ቲንክ ይመስለኛል። እና በንጉሱ በዘጠነኛው ዓመት በክረምት ቤት ተቀምጦ ነበር ንጉሱ ማለት ነው እያዋቂ። በፊቱም በምድጃ እሳት ውስጥ ይነድድ ነበር። ይሁዲም 3 ወይም 4 አምድ ያህል ባነበበ ቁጥር ንጉሱ በካራ ቀደደው፣ ክርታሱንም በምድጃ ውስጥ ጣለው፣ እሳትን ፈጽሞ እስኪቃጠል ድረስ በምድጃ ውስጥ ወዳለው እሳት ጣለው ይላል። ኦኬ፣ አንድ ክርታስ ነው። ስለዚህ ይሄ መጽሐፍ ይሄ ጽሁፍ ከተቃጠለ በኋላ ንጉሱ በካራ ቀዶት በክረምቱ ቤት ሳለ ተቃጠለ። ከተቃጠለ በኋላ መልሶ ተጽፏል። አንደኛ ጸሐፊው ባሮክ አለ፣ ሁለተኛ ነቢዩ አለ ኤርምያስ። ሲጀምር እግዚአብሔር አለ፣ ሲቀጥል የእግዚአብሔር ነቢይ አለ ኤርምያስ፣ ሶስተኛስ ከኤርምያስ አፍ እየሰማ የሚጽፈው የኔር ልጅ ባሮክ አለ። አታምታታም ስል ብራዘር እና ያኔ ተቀዶ ነበረና ተቃጥሎ ነበረና መልሰው ሲጽፉት ሌላ ነገር ይጽፋል አይባል። እዚህ አችልም። ለምን እንደማችለው አንደኛ እግዚአብሔር አለ፣ ሁለተኛ ነቢዩ ኤርምያስ አለ፣ ሶስተኛ ጸሐፊው ባሮክ አለ። መልሶም ሲጻፍ የቀድሞ ነው መልሶ የተጻፈው ብራዘር። በእግዚአብሔር መንፈስ የተነዳ ስሙን የያዝኩት ነቢይ አለ። ሌላ ከራሱ እንኳን እንዳይጨምር በመንፈስ ቅዱስ መነዳት ነው ትንቢቱን የተናገረው መልእክት የተናገረው። ስለዚህ ምንም ስርዋጽ የገባ ሌላ እንግዳ ነገር የገባና የተጻፈ ነገር የለም። አሁን እናንተ በግራኛ አህመድ ዘመነ መንግስት ተቃጥሎብን ነበረና መልሰን ደግሞ እነዛ መጽሐፍቶች ስለተቃጠሉ በእነሱ መጽሐፍቶች ምትክ ስንተካ ሌላ ስርዋጽ ገብቶበት ነው ብላችሁ ለማምለጥ የምትሮጡበት አካሄድ ብሉይ ኪዳን ላይ ፊት አትቀልድም። የአምላኬ ቃል ላይ ፊት ለፊታችን አትቀልድም ለማለት ነው። እግዚአብሔር ይስጥልን ብርክዬ። ቢገባ የሆነ አሪፍ ነው። ኢንቫይት አድርጌው ነበር ተመልሶ ቢገባ ታች ስላለ የሆነ ተመልሰና ቆንጆ ሐሳብ እያነሳን ስለነበር ተመልሰና። በነገራችን ላይ መጽሐፍ ቅዱስን የኢትዮጵያ ኦርቶዶክስ ሆም ብላ በርዘዋለች። ቋንቋ ያድጋል። አሁን ለምሳሌ በ1879 ዓመተ ምህረት የታተመው መጽሐፍ ቅዱስ መቼም አለ አንተ ጋርና ዘይው ራሱን የቻለ አሁን ለምሳሌ አማላጅ አለነ እያለ ሲጻፍ እንመለከታለን አይደል? እዛ ላይ ቋንቋ ያድጋል። አለነ ብለው የጻፉትን አለን ብሎ ተጽፏል። አሁን እዚህኛው አሁን ያለው ላይ ማለት ነው። ያ ማለት ግን የሐሳብ ለውጥ የጎንደር አማርኛ ነው። አሁንም አለ። ጎንደሮች አለነ ነው የሚሉት፣ ነ ይላሉ ሲናገሩ ስሟቸው። ማንኛውም የጎንደር ተወላጅ ስትሰሙት ነ የምትላትን ቃል ይጨምራል። አለነ፣ ሰላም ነ የወሎ ሰው የምታውቀው ደ ብሎ የሚል ይጨምራል ቃላት ማለት ነው። እንደዚሁ ቋንቋ ቢያድግም እንትን ቢልም ግን አሁንም ጭምር ይጠቀሙበታል ቃላቱን ማለት ነው። እና ቀጥሎን ምናት ያ ማለት ግን ቋንቋ ቢያድግም ዘየው የተለያየ ቢሆንም ያነጋገር ዘየውን ሐሳብ ግን አይቀይርም። የእግዚአብሔር ሐሳብ አይቀየርም። ሆም ብለው እንደ ኢትዮጵያ ኦርቶዶክስ በ2000 ዓመተ ምህረት ላይ የራሳቸውን ሐሳብ እስካላስገቡበት ድረስ ሆም ብሎ ሐሳቡን እንዲቀይር እስካልተደረገ ድረስ
በቋንቋ እድገትም ቢሆን በዘዬ ለውጥ የሚቀየር የእግዚአብሔር ሐሳብ የለም ማለት ነው። ይሄን ማንሳት እንችላለን። እኔ ግን ዋነኛው ማንሳት የፈለኩት ከሱ ጋር ሳወራ መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ በእግዚአብሔር ምሪት የተጻፈ የእግዚአብሔር የራሱ ቃል እንደሆነ እናምናለን። የእግዚአብሔር የራሱ ሐሳብ እንደሆነ እናምናለን። እነዚህ ገድላትና ድርሳናት ግን እንዴት ነው የምንመለከታቸው? እሱ ነው ዋናው ነገር። የእግዚአብሔር እስትንፋስ ነው ብለን ነው የምንመለከታቸው ወይስ እግዚአብሔራዊ ያልሆኑ የሰው ሐሳቦች ናቸው? ይሄ በጣም ትልቅ ሊሰመርበት የሚገባ ነገር ነው። እግዚአብሔራዊ የሆነ መጽሐፍ ነው ወይስ አይደለም? ይሄ ትልቅ ነገር ነው ኤርሜ። እግዚአብሔራዊ ካልሆነ እግዚአብሔራዊ እስትንፋስ ካልሆነ ሰዎች በራሳቸው መንገድ እነዚህ መጽሐፎች ሊያዘጋጁ ይችላሉ ማለት ነው፣ በተረዱት በገባቸው መንገድ። እንደውም ክርስቲያን ያልሆኑ ሰዎች በብዛት የጻፉት መጽሐፍ ነው ብዬ ነው ማምነው እኔ። ክርስቲያን ያልሆኑ ሰዎች ማለት በዘልማድ በ40 ቀናቸው ወደ ውሃ ውስጥ የተነከሩ የክርስትና ሕይወት የሌላቸው እግዚአብሔርንም የማያውቁ ሰዎች ያዘጋጁት መጽሐፍ ነው። ለዛ ነው ባዕድ ኪዳናትን በእነዚህ መጽሐፎች ላይ በተደጋጋሚ የምናገኘው በተለያዩ ቦታዎች ላይ። ለምን እግዚአብሔር በምን መንገድ ሰዎችን ማዳንን የእግዚአብሔር የማዳን ፕሮግራም ምን እንደሆነ በመጽሐፍ ቅዱስ ላይ በግልጽ ተጽፎ እያየን በእነዚህ መጽሐፍቶች ግን በገድላትና በድርሳናት የተለዩ ሐሳቦችን እግዚአብሔራዊ ያልሆኑ ሰው ሰራሽ መንገዶችን እንመለከትባቸዋለን። ይህም ደግሞ የሆነው ክርስቲያን ባልሆኑ ሰዎች የተዘጋጁ መጽሐፍቶች በመሆናቸው ነው። ገድላት ድርሳናት በሙሉ ማለት ነው። ታምረ ማርያም የሚሆን ታምረ ኢየሱስ፣ ለምሳሌ ታምረ ኢየሱስ መጽሐፍ ቶማስ ጎስፕል የሚባል መጽሐፍ አለ። በሁለተኛው መቶ ክፍለ ዘመን የተጻፈ የቶማስ ወንጌል ማለት ነው እና ቃል በቃል የቶማስ ወንጌልን ሙሉ ለሙሉ ተተርጉሞ ተጽፎበት እናገኛለን ታምረ ኢየሱስ ላይ ማለት ነው። የቶማስ ወንጌል ግን የተወገዘ ወይ ደግሞ መጽሐፍ ቅዱስ አይደለም ብሎ አባቶች የለዩት መጽሐፍ ነው። ኢየሱስ ክርስቶስ በ5 ዓመቱ ከጭቃ አዋፍቶችን እንዳበረረ የሚናገርበት ምናምን አይነት መጽሐፍ ማለት ነው። ቀጥታ ቃል በቃል ታምረ ኢየሱስንም ቁርአን ላይም ይሄን ነገር እናገኛለን። በጣም ነው እኮ የሚገርመው። ቁርአንና ታምረ ኢየሱስ አንድ አይነት ነገር ይዘግባሉ። ከየት ነው የቀዱት? ሁለቱም ከቶማስ ወንጌል መጽሐፍ ቅዱስ አይደለም ተብሎ ከተለየውና ከተወገዘው። ምን ለማለት እየሞከርኩ ነው ያለሁት? እነዚህ መጽሐፍቶች ታምራቶችም ይሆኑ ገድላት፣ ድርሳናት ክርስቲያን ባልሆኑ ሰዎች፣ እግዚአብሔርን በማያውቁ ሰዎች እና እግዚአብሔርን በማይፈሩ ሰዎች የዚህ ዓለም የሆነ መንፈስ የተቆጣጠራቸው ሰዎች የጻፉት መጽሐፍ ነው። ቆም ብላችሁ ማሰብ አለባችሁ ማለት ነው። ሕይወታችሁን ማዳን የምትፈልጉ ኦርቶዶክሳውያን በሙሉ በጭቃ ወፈጠረ የሚለው ታሪክ ማለት ነው። ኦርቶዶክሳውያን በሙሉ ቆም ብላችሁ ልታስቡ ይገባል። አንዳንድ መጽሐፍቶች ተነስቶ አሁን ይሄ ሐሳብ ትክክል አይደለም፣ ይሄ ነገር ልክ አይደለም። ለምሳሌ እርሜ መጽሐፉ ሙሉ ለሙሉ ይሄ ታገደ የሚል ነገር ብንሰማም እኮ ከዚህ በፊት ሳይነግሩን ታምረ ማርያምን እኮ ለማሻሻል ሞክረዋል። በ5 ዓመት ሰው ገደለ የሚለው ነው አይደል? ኢየሱስ ታምረ ኢየሱስ ማለት ዜሮ የገደለበት ታምረ ኢየሱስ ታምረ ኢየሱስ አልታረመም። ታምረ ኢየሱስ አልታረመም። ታምረ ማርያም ሳይናገሩ መታረሙን እንኳን ሳይናገሩ ለማረም ሞክረዋል። አየህ፣ ያ ማለት ስህተት አለ፣ መጽሐፍቶች ውስጥ ስህተት አለ ማለት ነው። የሐሳብ ለውጥ ነው የተደረገው። ቃላቶች አይደሉም የተቀየሩት፣ የሐሳብ ለውጥ። ያ ማለት ቆም ብላችሁ ልታስቡ ይገባል። በሆነ ሰዓት ላይ በቃ ፕራንክ ነው ልትባሉ ትችላላችሁ። እስከዛሬ የነበረው ይሄ እምነት ፕራንክ ነው፣ በቃ ትክክል አልነበረም ልትባሉ ትችላላችሁ ማለት ነው። የሐሳብ ለውጥ አለማቶች እየተደረጉ ነው። ታምረ ማርያም ስታረመ ይባላል እንዴ? ብሩክዬ ሚካኤል እኮ በሰማይ እኮ ያጠምቃል እኮ ብሎ የሚል ጽሑፍ እኮ ጨምረውበታል። በትክክል ኤርሜ። እንደው ለማረም ሞከሩ እንጂ እኮ ሐሳቡ እኮ አይለውጥም እኮ ሐሳብ አይለውጥም። ታምር 12 ራሱ እኮ አልታረመም እኮ ቃላቶችን ለማሻሻል ይሞክራሉ እንጂ ሐሳቡን ስታነበው ሐሳብ አይቀይርም። ለማለት ባይዘይ ብሩክ አሁን ታወራው የነበረው ልጅ ዮናስ የሚባለው ተመልሶ ቢገባ በጣም ደስ ይለኛል። ዝም ብዬ ፔጁንም ሄጄ ሳይ እንግዲህ የዚህን የገድለ ዮሐንስ መጥምቅን መጽሐፍ መወገዝ ከተቃወሙ ሰዎች አንደኛው ነው። እቃወማለሁ ነው ያለው በግልጽ ቪዲዮ ሰርቶ ማለት ነው። በስርዓት ሲኖዶሱ የወሰነውን ነገር እቃወማለሁ ያለ ልጅ ነው እና ቢገባ ደስ ይለኛል። ይግባና ያውራ በዚሁ መጽሐፍ ላይ። አሁን ችግሩ ምንድን ነው? ይሄንን መጽሐፍ ቁጭ አድርገን
መጽሐፍ ቅዱስ ትክክል ነው፣ መጽሐፍ ቅዱስም ላይ እኮ ጸጽ ይገኛል ብሎ አሁን ሪዳይሬክት አድርጎታል። ገብቷል ኮንቨርሴሽኑ። ነገር ግን እዚህ መጽሐፍ ላይ ያለውን መጀመሪያ እስቲ እውነተኝነቱን በማስረጃ ያቅርብልን እና ገድላት ተሳስተዋል ከሚባሉ መጽሐፍ ቅዱስም ተሳስተዋል ብሎ ማቻቻል የተፈለገው ግን ቤተክርስቲያን የወሰደችው እርምጃ ማውገዝ ማስወገድ ነው መፍትሄው እንጂ መንከባከብ አይደለም። ካንሰርን ስትንከባከበው አይድንም። በቃ ማስወገድ ያለብን ማስወገድ ነው እና አሁን እዛ ቤት ግን የምታዩት ነገር ከፈለገ መጽሐፍ ቅዱስም ቢሆን ይሰዋታል እንጂ ገድላትን ለማትረፍ ያለ መሯሯጥ አለ። ዳጊ አንድ ጊዜ ቆይ። እስጢፋኖስ መኪና እየነዳ በቪዲዮ ይሰማኛል። መኪና እየነዳ ወደ ቤት እየሄድኩ ነው እና ሀሳባችሁ በጣም ደስ ስላለኝ ነው የገባሁት። እሺ፣ ግን መኪና እየነዳ ቪዲዮ ላይ አታድርገው። ቪዲዮን አጥፋው ፕሊዝ። አላደርገውም። ጎሽ ጎበዝ፣ አውቃለሁ። ሌላው እንዳላችሁት እነዚህ መጽሐፍቶች እስትንፋሰ እግዚአብሔር እንዳልሆኑ የእግዚአብሔር ቃል እንደሆኑ ስለሚያምኑ ትምህርቶቻችሁን ጸጥ ብላችሁ ብታዳምጡ ከመጽሐፍ ቅዱስ ውስጥ እያወጡ የእነሱን ገድልና ድርሳናትን የሚደግፍ አይዲያ ሲያስተምሩ ታገኛላችሁ። አሁን እናንተ እነዛን አያስተምሩም ብላችሁ ነው የምትሉ። ነገር ግን እነዛን ተቃውሞ እንዳለባቸው ስለሚያውቁ ምን አድርገዋል? መጽሐፍ ቅዱስ ላይ ይመጡና እየሰማችሁ ነው? እሰማለሁ፣ ጨርሻለሁ። ከተሰማው መጽሐፍ ቅዱስ ላይ ይመጡና እነዚህ መጽሐፍቶች ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶች የሚያስተምሩትን ሐሳብ ለመደገፍ ጥቅሶችን እያመሳሰሉ ወደዛ እየተረጎሙ ሲያስተምሩና ማለት ነው። ታንኪዩ፣ አመሰግናለሁ። እሺ፣ ታንኪዩ። ጸጋ ይብዛል እስጢፋኖስ። እሺ፣ ኦርቶዶክሳውያን ካላችሁ አሁን በተለይ ዮናስ የምትባለው ሰው ቅድም የነበርከው ፕሊዝ በጣም በጥሩ ሁኔታ መወያየት የጀመርክ ልጅ ነህ። ተመልሰ ብትገባ ደስ ይለኛል። ላክልንና ተመልሰ ብትገባ ደስ ይለኛል። ወይንም ሌላ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ በእውቀትና በስርዓት ማውራት የምትችሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉና በቃ ኑና ሞግቱን። ማለት እንግዲህ ምንም እኮ አይደለም። እኛ ባን አላደረግነውም ይሄንን መጽሐፍ። ኦኬ፣ ራሳችሁ ባን አድርጋችሁ እናንተው አትቆጡ እንጂ ማን ምን በሆነው ምን ይባላል። እና በቃ ኑ አንድ ቁጥር ጻፉልን፣ ይኸው ሞግቱን። ይሄ መጽሐፍ ለምን ተወገዘ? ያልተወገዙ ደግሞ ገና ብዙ መጽሐፍቶች አሉ። እነሱ የእግዚአብሔር ሐሳብ አለባቸው ወይ የሚለውንም በዛው አንስተን እናወራዋለን። ግን በመጀመሪያ ይሄ መጽሐፍ ለምን እንደተወገዘ ኑና አስረዱን። ጸጋ ይብዛላችሁ። ታብታብ ኮፒ ሊንኩ ይቀጥል። ጥሩ እየሄደ ነው። ታቡን 1 ሚሊዮን አስገቡት ወገኖች፣ ከእንትን ከማለታችን በፊት ቀጥሉበት። ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ ኑ ግቡ። ዮናስ የምትባለው ልጅ ቅድም የነበርከው ብትገባ ደስ ይለኛል። ቀጥሉ ብሩኬ። ሶሪ፣ እኔ አንድ ነገር ማንሳት ፈልጋለሁ። ለምሳሌ ዘማርያም ለኤርሚሻ የውይይት ጥሪ አቅርበውለታል እና የውይይት ጥሪው ለምሳሌ ድርሳነ መስቀልንም ያማከለ ነው። መስቀሉ ቅዱስ ነው ወይ? ከዛ ታሪካዊ ያመጣጡና ድርሳነ መስቀል ላይ ያሉትን ሐሳቦች ጭምር የሚያነሳ ነው እና ዘማርያም ለምሳሌ ለድርሳነ መስቀል ሞግቶ በሳምንቱ አይ ድርሳነ መስቀል የሚባለው መጽሐፍ የስተት መጽሐፍ ነው ተብሎ ከሲኖዶስ መግለጫ ቢሰጥ ምንድን ነው የሚለው? እሱ አሁን እዚህ ወገቡን ይዞ ሽንቱን ገትሮ ተከራክሮለት ሞግቶ ለመጽሐፉ በሳምንቱ ሲኖዶሱ መጽሐፉ ላይ ጥናት አድርጎ ችግር ስለተገኘበት የእግዚአብሔር ሐሳብ ስለሌለበት መጽሐፉ ተወግዷል ወይ ደግሞ ተወግዟል ቢባል ዘማርያም ምንድን ነው የሚለው? እና ከባድ ነው። አሁን ለእነዚህ መጽሐፍቶች ራሱ መሞገት የምትችሉበት ጊዜ ላይ አይደለም ያላችሁት። እውነት ለመናገር ልታጠኑ መጽሐፉን ልትመረምሩ ያላችሁ የምታጠኑበት ጊዜ እንጂ መጽሐፉን የምትመረምሩበት ጊዜ እንጂ የምትሞግቱላቸው ጊዜ ላይ ናችሁ ብዬ አላምንም። አንድ ቪዲዮ ለቅቄ ነበር ከገድላቱ ጋር በተገናኘ። አንድ ቢኒ ማሳየት ትችላለህ? በጣም ይገልጻቸዋል። አሁን ገድላቶቹ ያሉበትን ሁኔታ የሚያሳይ ቪዲዮ ነው። ከቻልክ ቢኒ እኔ ፖስት አድርጌዋለሁ
ስለዚህ ብሩኬ ለመጠቀምም ለመሞገትም ዲቤት ለመግባትም ምንም አይነት ኮንፊደንስ የለም ማለት ነው። ምንም የሚታወቅ ነገር ዝም ብሎ በጨበጣ ነው የሚሄዱ እስኪታገድ ድረስ በጨበጣ ነው ማለት ነው። ይሄ እኮ ማለት ልጠቀምበት ብትልም ልሞግትበት ብትልም ምንም ይሄ ነው ብትለው መጽሐፍ የለም። ምክንያቱም ጥራት ይጎላቸዋል ተባልክ እንጂ እንትና እንትን መጽሐፍ ጥራት ይጎላቸዋል ተብሎ የተሰጠ ሊስት የለም። ሊስት በሌለ ዝም ብለህ በጨበጣ እስከዛው ድረስ እስኪለይለት ልጠቀምበት አይነት ይመስላል። እሱን እኮ ነው የምልህ። በቃ አሁን ጥራት ይጎላቸዋል ችግር አለበት ተባለ እንጂ ይሄኛው መጽሐፍ ተብሎ አልተለየም እስካሁን ድረስ እና እርግጠኛ ሲኖዶሱ ይሄኛው መጽሐፍ ትክክል ነው፣ እነዚህ መጽሐፎች ትክክል አይደሉም ተብሎ መግለጫ እስኪሰጥ ድረስ በቤተክርስቲያናቸው ራሱ መነበብ የለባቸው። ሶስተት የሆነውን እያነበቡ ነው ያሉት እነዚህ ሰዎች። ትክክል ያልሆነውን ችግር ያለበትን መጽሐፍ እያነበቡ ነው ያሉት፣ እየሞገቱ ነው በእነዚህ መጽሐፎች ያሉት እና ይሄ በራሱ ትክክል አይደለም ማለት ነው። ቤተክርስቲያኗ ይሄ መጽሐፍ የኔ ትክክለኛ መጽሐፍ ነው ችግር የለበትም ብላ እስካላሳየች ድረስ እየተንገዳገዱ ያሉ መጽሐፍቶች ናቸው። ቢናሳይልንና ትንሽ ሀሳብ እናንሳበት። ብሩኬ አንድ ነገር ለመጨመር እንደዚህ ሳስበው ቢሆን ለምሳሌ አንዴ እኔ ስለማልችል ነው። አንዴ ሙግታችሁ ቢጀመር ቢደረግና ገና ሙግቱን ሲጀምር ሲል ይሄ መጽሐፍ ትክክል ነው አይደለም ስትለው ነውም አይደለምም ማለት አይችልም። አንድ ዲያቆን ስለሆነ ነውም አይደለምም ማለት በማይችለው መጽሐፍ እንዴት ነው ዲቤት የሚያደርገው? ቀጥሉሽ። እስከዛ ድረስ አንድ በሀገራችን በኢትዮጵያ አጠቃላይ አይ ቲንክ ታውቁታላችሁ ይህን ብሂል ቀን እስኪያልፍ የአባቴ ገበሬ ያግባ የሚባል ነገር አለ እና ቀን እስኪያልፍ ድረስ በእነዚህ እንጠቀምስ ብለው እንደሆነ ሌላ እነዚህ ጥራት የጎደላቸው ናቸው። ጥራት ያላቸው እስኪመጣ ድረስ ቀን እስኪያልፍ የአባቴ ገበሬ ያግባኝ ማለት ያው ክፉ ቀን ነው። ይህን ክፉ ቀን መውጫ ክረምቱንም በጋውንም መውጫ ብላ በሚል ገበሬ ሆኖ በአባቷ ቤት የተቀጠረውን ሰውዬ ለማግባት የምትፈልግ እንዳንዳንድ ሰነፍ ሴት እንደዛ እስከሆነ እያሉት ያሉት ዋናው እስኪመጣ ድረስ በዚህ እንጠቀም፣ ጥራት ቢጎላቸውም ችግር የለውም ስንጠጣቸው እያልን እየተፋን እንጠጣለን ብለው ሳስበው ከሆነ ይህን ታሳቢ ውስጥ አስገብታችሁታል? መቼም ባዶ እጅ ከመሆን እኔ ሁሉንም የሚለውን ባላውቅም አሁን ዲቤት ጠርተህ ተከራክረህ ጨርሰህ በማግስቱ ቤተክርስቲያኒቱ ላይ በቃ ነገረ መስቀል ላይ የተጻፈው ሁሉ ልክ አይደለም ቢባል ዘማርያም ትክክል ነኝ ብሎ እንደሚቆም እሱን እነግርሃለሁ። ሌላ ሊል የሚችለውን ነገር አላውቅም። ዲቤት ያረኳት እያንዳንዷ መጽሐፍ ቅዱሳዊ ናት እንደሚል ግን እርግጠኛ ይሄ ወንድማችን ዮኒ እኮ አሁን ገድለ ዮሐንስን ያወገዙትን አወግዛለሁ እኮ አለ። አውጋዦቹ ማውገዛቸው ልክ እንዳልሆነ እችን አንድ ቶሎ ላሳይ መጥቷል። ያሳይና ቀጥሉ። ብሩኬ ይህን ነው። ይህን ቪዲዮ በደንብ ዩሽ ፖስት አድርጌዋለሁኝ። አሁን ገላቶች ያሉበትን ሁኔታ በደንብ የሚያሳይ ቪዲዮ ነው እና ተመልከቱት። ይህን ቪዲዮ አንድ ክፈት። መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን የማይወክል የሚያዛባ ስለሆነ ገዝ ተደርጎ ሰላም እንዴት ናችሁ? ጌታ ይቅር ይበልህ። ሌላ ምንም ማለት ነው። እንዴት አይነት እኮ ስቃይ ነው። ጌታ ሆይ እሺ፣ እንግዳ ተቀበሉ። ብሩኬ እንግዳ ተቀበሉ። ብሩኬ ዮናስን ተቀበል። አሁን ገላቶቹ ግን ያሉበት ሁኔታ ይሄ ነው። በቃ አሁን የሚደግፋቸው አጥተው እየተንከራተቱ ነው ያሉት ከወዲያ ወዲህ ማለት ነው። እና እንግዲህ እሺ ዮኒ እንኳን ደህና መጣክ። እሺ ቅድም እናንተን ሳስተግሮኝ እንዴ? እሺ ቅድም ትንሽ ኔትወርክ ምናምን አስቸግሮኝ ነበር፣ ይቅርታ። ትሰማለህ? ኦኬ። ምንድነው እኔ በመጀመሪያ ሐሳቤን የምገልጸው ገድላቱን መወገዙን እኔ ለራሴ አልቀበልም።
ምክንያቱም በቃ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ለዘመናት ተጠቅመንበታል። እኔ በራሴ ማንም ስለተናገረን የምቀበለው ማንም ስላልተናገረ ማልቀበለው ሳይሆን ከጥንት ከአባቶቻችን የመጣ መጥምቁ ዮሐንስ ለኛ እንደውም ከቅዱሳን ሁሉ የተሻለና የምንወደውም ነው መጥምቁ ዮሐንስ። ስለዚህ ተአምርም አድራጊ ነው። እኔ በገድሉ አጋንንት ሲወጣ አይቻለሁ በራሴ ገብቷል። ማንም ስለተናገረ ሳይሆን ያየሁትን አልክድም ገብቷል። የሆነ ሐሳብ በጠፋ ቁጥር መጽሐፍ ቅዱስ ላይ አመሳክሮ መናገር ማስረዳት አልተቻለም ማለት እንደዚህ እናድርግ። አሁን መጥምቁ ዮሐንስን እኛም እጅግ በጣም የምንወደው ነብይ ነው። በጣም የምንወደው ነብይ አሁን ስለ መጥምቁ ዮሐንስ መጽሐፍ ቅዱስ ላይ ስላለው መጥምቁ ዮሐንስ እያወራን ሳይሆን በሱ ስም ስለተጻፈው መጽሐፍ ነው እያወራን ያለ ነው ማለት ነው። መለየት ያስፈልጋል። አሁን ስለ እግዚአብሔር ነብይ ስለሆነው ስለ ዘካርያስ ልጅ ሳይሆን እያወራን ያለ ነው። በሱ ስም ስለተዋሸው ውሸት ነው እያወራን ያለ ነው። መጽሐፉን የሰጠችህ የአንተ ቤተክርስቲያን ናት አይደለ? ይሁን ያው መልካም። የሰጠውህ መጽሐፍ ትክክል አይደለም ስትልክ ደግሞ ልትቀበል የሚገባው ቤተክርስቲያኗን ነው ማለት ነው። ይሁን ያልሆነ እንኳን እንቀበልም። ምክንያቱም አሪዮስ እኮ በጥንት ትክክለኛ አባት ነበረ ገብቷል። ሲሳሳት ግን ዝም ብሎ ቤተክርስቲያንም አይሱ ትክክል ነው ብላ አብረው አልሄደች ገብቷል። የሚወጣው ይወጣል እንጂ ዝም ብለን አንማገድም ገብቷል። አሁን እነሱ አሪዮሶች ናቸው አይደል? ምሳሌ ነው የምጠቅስልህ ወንድሜ። አሁን ማለት መናገር እስካለብኝ ነው የምናገረው። አሪዮስ ሲሳሳት ብቻውን ወጣ። አሁን ደግሞ መጥምቁ ዮሐንስን አንቀበልም ስላሉ እኔ አብሬ አልቀበልም ማለት ነው ገብቷል አይደል? እንደዛ ነው። ተሳስተዋል ያልከኝ ነው። ተሳስተዋል ሲኖዶስ። አዎ ተሳስተዋል። አሁን ያሉት ሲጀመር ለቤተክርስቲያንም ለመምራት አቅምም ብቃቱም የላቸውም። እርስ በርስ ተከፋፍለው አንዴ ትግራይ አንዴ የኦሮሞ ቤተ ክህነት እያሉ ሲጀመር በእነሱ መንፈስ ቅዱስ ያድራል ብዬ አላምንም ሲጀመር ማለት ነው። ምክንያቱም እነዚህ ለሶስት የተከፈለ ጳጳሳት የሲኖዶስ ጉባኤ ነው ያለው። መንፈስ ቅዱስ በእነሱ ላይ የሚያድራል ትክክል ናቸው ብዬ አላምንም። በገንዘብ ቤት 60 ሚሊዮን ብር 70 ሚሊዮን ብር በሚያወጣ የተንደላቀቁ መንፈስ ቅዱስ በእነሱ ያድራል ብዬ አላምንም። አባቶቻችን ባስረከቡን መጽሐፍ መሰረት እቀጥላለሁኝ። እና አቡነ ተክለ ሃይማኖት ጳጳሱ ማለት ነው እና አቡነ ቴዎፍሎስ እና አቡነ ባስሊዮስ እነሱን ነው የምቀበለው ትክክለኛ አባቶች እና አቡነ ጴጥሮስን እና አቡነ ሚካኤልን የጥንቶቹን ጳጳሳት። ያሁኖቹ ሲጀመር ብቃቱ የላቸውም። እንደዚህ መጥምቁ ዮሐንስን ለማውገዝ ገድሉን ለማውገዝ ብቃቱ የላቸውም። ገብቷል። እኔ በጣም ነው ያልፈርኩት። ክርስቲያን ኦርቶዶክስ ይቅርታ ኦርቶዶክስ ነኝ ብለህ ታምናለህ አንተ? እኔ ኦርቶዶክስ ነኝ። ያው አይ እንደዚህ አይነገርም። ዮኒ አንዴ እኔ ለምጠይቅ ብቻ ነው እንሰጣለን። ቤተ አቅልስያ እየጠየቀው ነው። ኦርቶዶክስ ነው እያለው ነው። እድል ስንሰጠው ነው የሚሻለው። ኤርሚ እድል ስንሰጠው ይጠይቀዋል። ኦርቶዶክስ ነኝ ኦርቶዶክስ ነኝ። እርግጠኛ ነህ? አዎ እርግጠኛ። ጠይቀኝ። ለኦርቶዶክስነቴ የፈለግከውን ጥያቄ ጠይቀኝ። እሺ ሰባቱ አዕማደ ምስጢርን ንገረኝ። ሰባት አዕማደ ምስጢር የለም፣ 5 አዕማደ ምስጢር ናቸው ያሉት። አንተ ራስህ ተሳስተሃል። በቃ አሁን ከዚህ በላይ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን 5 አዕማደ ምስጢር እነዚህን መተነትናቸዋለሁ እስከ መጨረሻው። ከመጽሐፍ ቅዱስ አንጻርም ከእናንድምታው ነው የምተረጉምልህ። ከእናንድምታው አንድ ጥያቄ ልጠይቅ። እሱ ላይ አንድ ጥያቄ ብቻ ልጠይቅ። ወይ ቤተ ማለት ሙሉ ኦርቶዶክስ ተዋህዶ የማይቀበለውን ስለሆነ ማለት ነው። ቆይ ለምንድን ነው አንተ የተጠራጠርከው የዮናስን ኦርቶዶክስነት? ቤተ አቅልስያ የዮናስን አንደኛ ቤተክርስቲያን በእኛና በዮናስ እንትኖች የምትገለጥ አይደለችም አንደኛ ማለት ነው። የጳጳሳቱም የሰው ችግር እንደ ቤተክርስቲያን ችግር ተደርጎ አይወሰድም። እንደ መንፈስ ቅዱስ ችግር ተደርጎ አይወሰድም። ምክንያቱም ቤተክርስቲያኑ እኮ ጳጳሳቱን ነው የወከሉት አይደል? ጳጳሳቱን ነው ያልኩት፣ ቤተክርስቲያንን አላልኩም። ገባኝ እኮ የሚወክሉት እነሱ አባቶች የሚወክሉት እኮ ወኪል ናቸው አይደል? እዛ ጋር አሁን አንድ ሰው እኮ ወኪል ሆኖ ነው የሚቀመጠው አይደል?
ስለዚህ እግዚአብሔር መንፈስ ቅዱስ ደግሞ የለም ለማለት እና አልታረቅም ያሉት አሁን አንተ መጽሐፍ ቤተክርስቲያን ይወክላሉ ወንድሜ። የትግራይ ቤተ ክህነት መስርተው ፖለቲከኞች ታርቀው እኛ ግን አንታረቅም ያሉት ቤተክርስቲያንን ይወክላሉ። ክርስቶስ ጠላታችሁን ውደዱ ብለው እነሱ እርቅን አንወድም ያሉት። አዳምጠኝ። ቆይ የግለሰብ ሐሳብ ግለሰቦች አይደሉም፣ ጳጳሳት ናቸው። ትግራይ ክልል ነው። የእግዚአብሔር መንፈስ ቅዱስ ግለሰቦች አይደሉም ወንድሜ፣ አዳምጠኝ። ግለሰቦች አይደሉም፣ ትግራይን የሚመሩ ናቸው። እነዚህ ሰዎች አንታረቅም ብለዋል፣ ፖለቲከኞች ታርቀው ማለት ነው። ታዲያ ስለዚህ እነዚህ ቤተክርስቲያን ይወክላሉ ልትለኝ ነው? የቁልቢ ገብርኤል ቤተክርስቲያን ገንዘብ የኔ ነው ያሉት ቤተክርስቲያንን ይወክላሉ ልትለኝ ነው? ይቅርታ አድርግልኝ። እሱ ግን አንተ አሁን የምትከተለው የእግዚአብሔር መንፈስ ቅዱስ ነው የምታምነው ወይስ መንፈስ ቅዱስን ነው የማምነው? እግዚአብሔር መንፈስ ቅዱስን ነው የማምነው። እግዚአብሔር መንፈስ ቅዱስ። ስለዚህ ቤተክርስቲያኒቷ በመንፈስ ቅዱስ ነው የምትመራው ማለት ነው። ቻው፣ ጨርሻለሁ። ይቅርታ አድርግልኝ። የት ነው የሚሄደው? ታዲያ እኮ ምን ማለት ነው ታዲያ? ቆይ አሁን ዮኒ አንዴ አንተ ብታይ ትችላለህ እኮ ታዲያ መንፈስ ቅዱስ ታዲያ በሰዎች አይደል የሚሰራው አይደል? ዮኒ እኮ ነው ይኸውልህ ወንድሜ መንፈስ ቅዱስ በእንደዚህ አይነት ሰዎች ኦኬ፣ እሺ ልጁ ካለ ማለት ነው የምጠይቀው ምን መሰለህ የምጠይቀው ኦኬ አለ። በጣም ጥሩ። መንፈስ ቅዱስ የሚያድርባቸው እነማን ናቸው ካልከኝ ቅዱሳን ንጹሃን እነዚህ የተራራው ስብከት የሚባሉት በማቴዎስ ወንጌል 5 ላይ የተጻፉት ማለት ነው። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና የሚያስታርቁ ብፁዓን ናቸው እያለ ይናገራል። እነዚህ ሰዎች እርቅን እምቢ ብለው መንፈስ ቅዱስ ያድርባቸዋል? አያድርባቸውም። ስለዚህ መንፈስ ቅዱስ የሚያድረው በእውነተኞች አባቶች ላይ ነው። ገብቷል? በእነ አቡነ ተክለ ሃይማኖት ጳጳስ፣ ሶስተኛው ጳጳስ ፓትርያርክ ላይ ነው የሚያድረው እንጂ እዚህ ቦርጫቸውን አገንድረው 70-90 ኪሎ ላይ ተቀምጠው አይደለም። እነ አቡነ ተክለ ሃይማኖት 28 ኪሎ ሆነው ነው የሞቱት በጾም በጸሎት ማለት ነው እንጂ ቦርጫቸውን ወደ ይቅላ ደረቴ ይቅላ ላሉት። ተረጋጋ። ስለዚህ ለቤተክርስቲያን አስባ አይመስለኝም። አንተ ለቤተክርስቲያን ለምንድን ነው ማለት አይደለም። መጥምቁ ዮሐንስ ገድሉ እኔ ተአምር ሲያደርግ አይቼዋለሁ እያልኩ ነው ወንድሜ። ትጸልይላቸዋለህ። አንተ መንፈስ ቅዱስ ያደረብህ ሰው ከሆንክ ወይም የቤተክርስቲያን ልጅ ብትሆን ስለ ቤተክርስቲያን ትጸልያለህ እኮ። ቤተክርስቲያን እኮ ወንድሜ ልጠይቅህ አንዴ ልጠይቅህ ከይቅርታ ጋር ማለት አንዴ ልጠይቅህ። ቆይ ወንድሜ ሁሉም እሺ ልጠይቅህ ነኝ። አንዴ ልጠይቅህ ወንድሜ ይቅርታ። ባለፈው ጥቁር ልበሱ በተባልን ሰዓት ጥቁር ለበስን። ከዛ በኋላ ብዙዎች ጥቁር ለብሰው ከስራ ተባረሩ። ሲባረሩ እነሱ ስራቸውን አልተወገዱም። እንደውም እናስወጣለን ያሉት የተወገዙትን አመጧቸውና ስልጣን ሰጥቷቸው። ግን አሁን ብዙዎች አንተ አሁን መንፈስ ቅዱስ ስራቸው ልጇን ማሳደግ አልቻለችም። በእነሱ ተመርተን ማለት ነው። ከስራ የተባረሩ ስንት ናቸው? ጥቁር አስለብሰው ማለት ነው። እንሞታለን አሉ። እነሱ አልሞቱም። የኛዎቹ ግን ሞቱ። ስንት ነው ምዕመን የሞተው? ለእነሱ ድጎማ ተደርጓል። ልጆቻቸው የሞቱ አሉ። እነዚህ ናቸው አባቶች፣ መሪዎች ሊያፍሩ ይገባል። ይሄ ቤተክርስቲያን ክብርና ይሄ የሰው አንድ ነው ብለን ነው የምናምነው እኛ። አሁን አንተ በገለጥክበት መንገድ አሁን እኔ ክርስቲያን ነኝ፣ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እኔ የምመራበት ቀኖናና ዶግማ ስርዓት አለ። ከዚያ ውጪ ወጥተው አባቶች ቢገኙ አንተ መሞገት ትችላለህ። ገብቶሃል አይደል? እሺ ልምጣልህ። ቀኖና አለ እዚሁ ጋር ልጠይቅህ ወንድሜ። ቆይ አንዴ ልጠይቅህ። አንድ ሰው ከመነኮሰ በኋላ መጽሐፈ መነኮሳትን አንብበው ከሆነ ከመነኮሰ በኋላ በበቅሎ አይሂድ ነው የሚለው። እነዚህ ሰዎች የሚሄዱት በቪኤት ነው የሚሄዱት። በበቅሎ አይሂድ ነው የሚለው መጽሐፉ ማለት ነው። ከመነኮሰ በኋላ ማለት ጫማ እንኳን የተሻለ ጫማ ያድርግ ነው የሚለው። እነዚህ በቪኤት በ60 በ70 ሚሊዮን ብር መኪና እየሄዱ እንዴ! እነዚህ ሰዎች ትክክለኛውን አስተምሮ እየተከተሉ ነው? እሺ አንድ መነኩሴ አባ ፋኑኤልን ታውቃቸው ከሆነ ወንድሜ አባ ፋኑኤል የኒውዮርክ ሀገር ልጥቀስልህ፣ በደንብ ልጥቀስልህ። ጥላቻን ለማድረግ ጥላቻ አይደል? ሐሰት ከሆነ የተናገርኩ ሐሰት ነው በለኛ፣ ሐሰት ነው በለኝ የተናገርኩት። ስማ አንተ አሁን በፈረስ የት ነው ያለው? የምግብ ዝግጅት የሚያዘጋጁ ጳጳስ የሉም እዚህ? አባ ፋኑኤል በቆይ አዳምጠኝ። የምግብ ዝግጅት በኢቢኤስ ቴሌቪዥን ላይ ቀርበው፣ ቆይ አዳምጠኝ ነው የምልህ። በኢቢኤስ ፕሮግራም ላይ ቀርበው የአሳ ምግብ አዘገጃጀት ያሳዩ ጳጳሳት የሉ? ጳጳስ አንዴ ይቅርታ አሁን አንተ ጊዜ ቴክኖሎጂውን መጠቀም ነው። አሁን ለምሳሌ አዲስ አበባ እኔን የሚዩት ያደረኩ በጣም ይቅርታ። አንዴ ስሙን። በጣም ብዙ ሺህ ሰው ነው የሚሰማችሁ እዚህ ጋር 980 ሰው ብቻ ሳይሆን ቢሃይንድ ባይ በጣም ብዙ ሰው ነው የሚሰማችሁ እና የምትናገሩትን በመረጃና በማስረጃ ላይ በእውቀት የተደገፈ ስለሆነ ተደማምጣችሁ ብታወሩ እኛም እንሰማለን ለማለት ነው። ቴንክ ዩ። እሺ መልካም። እኔ አንድ ጥያቄ ልጠይቅህ። በቪኤት በጥሩ መኪና መሄዳቸው ምንድን ነው ጥፋቱ? ጠይቀኝ። ለምሳሌ በፈረስ ሂዱ ነው የምትለው አንተ?
እሺ ልመልስልህ። መጽሐፈ መነኮሳት ወንድሜ አሁን ጠቃሚ ነው አይደለም ሳይሆን ህጋችን ነው። በቃ በመጽሐፈ መነኮሳት ላይ በተጻፈው መሰረት መነኩሴ ከመነኮሳ በኋላ በበቅሎ አይሂድ ይላል። እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ እኮ በየቤተ ክርስቲያኑ የሚለምነው ስንት ነው? ማደሪያ ያጡ እነሱ 60 ሚሊዮን ብር ለምን ያወጣሉ? አትሊስት እንኳን እንደው መጓዝ ካለባቸው የ4 ሚሊዮን ብር የ5 ሚሊዮን ብር መኪና ለምን አይጠቀሙም? እነዚህ ሰዎች እውነተኞች ከሆኑ ማለት ነው። አባቶቻችን ሐዋርያት 12 ሐዋርያት እኮ በእግራቸው ነው ዓለምን ያሰሱት። እነ ቅዱስ ጳውሎስ እኮ በባህር እየተወረወሩ ነው ዓለምን ያሰሷት። ጴጥሮስ በእርጅና ዘመኑ በዛ ሽምግልና ጊዜው በእግሩ ነው የፋተነው። እነዚህ ሰዎች ናቸው መንፈስ ቅዱስ የሚያድርባቸው። መጥምቁ ዮሐንስ ለማውገዝ ብቃቱ አላቸው። በፕሌኑን ለምን አይሄዱም? ስማ ጥሩ ዕቃን አትጠቀም ያለ ሰው አለ እንዴ? ለእንክብካቤ ይገባቸዋል። ብዙ አገልግሎት ያለባቸው ናቸው። ለእንቅስቃሴያቸው ደግሞ ቢያንስ በፈረስ ወይም በእግር በፈረስ አይሄድ በእግር እንዲሄድ ነው እንዴ? ምን ያክል ኪሎ ሜትር ነው የሚንቀሳቀሱት? ስለዚህ ደግሞ በየመንገዱ እንዳይበላሽ መኪናቸው ማለት ነው። የተሻለ አዳምጠኝሽ በጣም መልካም። እሺ ለጠይቅህ እንግዲህ ያው እዚሁ ጋር ማለት አባቶቻችን ገድላትና ድርሳናት በደንብ አንብበህ ከሆነ ሲበቁ በደመና ይጓዛሉ እንደነ ቅዱስ ቶማስ ማለት ነው። በነፋስ አውታር ይሄዳሉ እንደነ አባ ሳሙኤል ማለት ነው። ቢሆንስ አንተ አሁን እንደዚህ አዳምጠኝ፣ እነሱ እንዴት ያያል? እየሰማሁ እኮ ነው አንተን ደግሞ አዳምጠኝ። በነፋስ ስለዚህ ከነዚህ ካሉት ጳጳሳት መካከል በደመና በነፋስ የሚሄድ ንገረኝ። ገብቶሃል አይደለ? ሲበቁ እንደዛ ነው የሚያደርጉት እንጂ ማለት ነው የ60 ሚሊዮን ብር መኪና ከድሃ መቀነት እየተፈታ አንተ አታይማ። አሁን እኮ የበቁትንም ለማየት አንተ እያየህ ያለው ሌላ ነገር ነው። ምክንያቱም የበቁትንም ለማየት እኮ የአይን ያስፈልጋል። ገብቶሃል አይደል? አሁን መጥፎ ነገርን እያየ አንተ እኮ የእግዚአብሔርንም ስራ ማየት እኮ አትችልም። አሁን በዚህ አጋጣሚ የእግዚአብሔር ስራ እኔ መጥፎ ስራቸውን ለማውገዝ ፈልጌ ሳይሆን አሁን ድንበር አለፉ። ይኸውልህ ዝም ብዬ ነበር። አዳምጠኛ እንዴ ዝም ብዬ ነበር። ክፉ ሲያደርጉ አዳምጠኛ ወንድሜ እየሰማሁ እኮ ነው። ክፉ ሲያደርጉ ዝም ብለን ነበር። አሁን ድንበር አለፉ ማለት ነው። ይቅርታ እኔ አሁን አንድ ነገር ልንገርህና ወንድማችን አንዴ ስማኛ መስመር ይዛችሁ የተደማመጣችሁ ስላልሆነ ለምሳሌ ዮኒ ለምንድነው በ60-70 ሚሊዮን መኪና መሄዳቸውን የተቃወምከው? ከመጽሐፍ አንፃር ተናገር። አንተ ደግሞ ቤተ አዳምጠውና ለምን አንተ ደግሞ ቢሄዱ ችግር የለውም እንዳልክ ተናገር። እሺ ተራ በተራ ቢሆን ሐሳባችሁንም እንድናገኘው ማለት ነው። ዮኒ አንተ ነገርን መጀመሪያ ከዛ እሺ ይኸውልህ በኢትዮጵያ ኦርቶዶክስ ተዋህዶ መሰረት ስርዓት አለ። በስርዓታችን መሰረት መጽሐፎቻችን ምን ይሉናል? ገድልን እንቀበል ዘንድ ድርሳናትን፣ የሊቃውንቱን መጽሐፍ፣ እነዚህ ሃይማኖት አበው፣ ሐዲስ ኪዳትን፣ ብሉያትን ከእናንድምታው እንድንቀበል ያዘናል። ተቀብለናል። በዚህ መሰረት መጽሐፈ መነኮሳትን የምንቀበለው አንዱ መጽሐፋችን ነው። በዛ መሰረት አንድ መነኩሴ ከመነኮሰ በኋላ በበቅሎ እንኳን አይሂድ ይላል። እሺ ዘመኑን ዋጁት በሚለው እንኳን እንደው ግድ እናጠጋጋው ተብሎ ቢጠጋጋ እንዲህ አይነት መኪና ገብቷል። የ4 ሚሊዮን ብር መኪና መኳል። እንደዚህ አይነት የሚያወጡት ምን አይነት እብሪት ነው? ሲጀመር ደግሞ መነኩሴ ነጋዴ ይነግድ አይልም መጽሐፋችን ማለት መጽሐፍ መነኩስ አንድ ሰው ከመነኮሰ በኋላ ማለት መነገድ አይችልም። እና አባ ሕፃን አይነግዱም። አረ እንደውም ከንግድም ደግሞ የከፋው እኮ ድለላ ነው እኮ። የድለላ ባለሙያ በኮንፊደንስ አይደል የተናገሩት? ማውጣት እኮ ይቻላል ቪዲዮውን። እኔ ደላላ ነኝ ብለው በድለላ ነው ይሄን ሀብት ያመጣው ዘርፊ አይደለም ብለው በኮንፊደንስ ማለት መነኩሴ መነገድ አይችልም። ከነገደም ደግሞ ለማህበሩ ለጉባኤው ለገዳሙ ነው እንጂ ለግሉ አይነግድም። እንደዛ የሚነግድ ቢባል እንደው ድለላ ስራ መሰማራት አለበት። እሺ ይሄ ነው አሁን የኔ ጥቅስ ምንድነው? መጽሐፋችን አይፈቅድም። በዚህ በደሃ ህብረተሰብ ባለበት ሁኔታ አንደኛ አይፈቅድ፣ ሁለተኛም ህግ ነው። በቃ በበቅሎ አይሂድ ይላል ነው ዛት ይዚት በቃ ጥሩ ነው። እኔ ግን ባጭሩ ተቀብያለሁ። ግን አቤል አመሰግናለሁ። አንዴ እኔ ወንድማችንን ልመልስለትና ቤተ ነው የምትቀጥለው። አቤልና ዮኒ ሚዩት አድርጉና ደግሞ ስሙት እሱን። እሺ ዮኒም ሚዩት አድርጉና ስሙት። ቀጥል። መልካም። ያው የአፍ ላይ የመጣን ሁሉ መናገር አስፈላጊ አይደለም ብዬ ነው የማምነው። እኔ ሁለተኛ ነገር ደግሞ ያው ሰውን እኔ ማን ነኝ ብሎ ነው አንድ ክርስቲያን ስለራሱ ነው የሚጠይቀው። ግን ወንድማችን ላነሳው በቅሎ ይነግዳሉ ምናምን ለምትለው አሁን ያለንበት ጊዜ ቴክኖሎጂ ያለበት ጊዜ ነው። በእግር ሂድ ካልክ አሁን ለምሳሌ እንደ አንድ አገልጋይ ሁሉም ቦታ መዳረስ የሚችለው
ሲንቀሳቀስ ነው፣ ሲሄድ ነው፣ በቴክኖሎጂ ሲጠቀም ነው። ሐዋርያው ቅዱስ ጳውሎስ ዘመንን ዋጁ ብሏል። ዘመንን እንግዲህ መዋጀት ማለት ከጊዜው ጋር አብሮ መሄድም ጭምር ነው። አሁን አንተ ያንንን ብቻ ይዘ በዚያ አይሂዱ የሚል ምንም አይነት አስተምሮ የለም። ምክንያቱም ደግሞ አይነግዱ አይስሩ እንኳን ሰራው አሉ። ሰነፍ ሰውን እኮ መጽሐፍ ቅዱስም ያልሰራ እኮ አይብላ ይላል። ምክንያቱም እነሱ ሰርተው ነው አንድ ሰው መብላት ያለበት ማለት ነው። አሁን አንተ ሳትሰራ ብላ የሚል መጽሐፍ የለም። ነግደ አትርፍ። ምንድነው ማቴዎስ ወንጌል ምዕራፍ 25ን ካየኸው አንድ ንጉስ ይላል አይደል? ክርስቶስ እንዲያተርፉ ለሃይማኖት ትርፍ እንዲያመጡ ነው። ግን የሰው ልጅ ደግሞ እንዲሰራም ጭምር መጽሐፍም ያዛል። ለምሳሌ ሐዋርያው ቅዱስ ጳውሎስ ወንጌል እየሰበከ ግን ይነግር ነበር። እውነት ለመና ይነግር ነበር ማለት ድንኳን ይሰፋ ነበር። ሌሎች ላይ እኔ ሸክም እንዳልሆን ስራ ሰራለሁ ይላል። ስለዚህ መስራት አለመስረቅ ነው እንጂ መስራት ስለዚህ ከጥላቻ የጸዳ ሐሳብ ቢሆን ወንድማችን መልካም ነው ብዬ አምናለሁኝ። ምክንያቱም አንደኛ እኔ አሁን ብዙም ሐሳብ አንተ ስትሰጥ ዝም ብዬ ሰምቼ ማለፍ እችላለሁ። እኔ በዚህ ልክ ማውራት አይጠበቅብኝም። ግን እዚህ ቦታ ስለ እነሱ የማውራት ድፍረቱም አቅሙም የለኝም። እኔ ስለ ራሴ ነው ማየው። ግን አንተ ኦርቶዶክስ ነኝ ብለህ ከምታወራ ተቃዋሚ ነኝ ወይም ታድሶ ነኝ ብትል እና እንደማትወክል አንድ ጥያቄን ጠይቆ ተረኛ ነኝ እንደሌሎቹ እንደዛ ብታረግ ጥሩ ነው ብዬ ለማለት ነው። ጨርሻለሁኝ እኔ እንጂ እሺ። ቤተ እንደዚህ ብናረግስ ቤተ አንዴ አባቶች አይሳሳቱም ብለህ ነው የምታምነው? ቤተ እሺ እንዳይወጣ አይወጣም ይሁን ይሄ አይወጣም። አባቶች አይሳሳቱም ብለህ ነው የምታምነው? ቤተ የለውም። እኔ ብዙም ጊዜ የለኝም እንደዚህ አይነት ማለት ግን እሱ ልናገርም የገባው አባቶች አይሳሳቱም ብለህ ነው የምታምነው? እንዴ አባቶች አይሳሳቱም። ሰው ምን ሰው አይደሉ እንዴ? ሊሳሳቱ ይችላሉ። ብሩኬ ኦኬ እሺ ቢናይ እሺ። ከዛ ይልቅ አሁን ዮናስ አንስቶ የሚያነበው ማለት አንስቶ የሚሞግተው መጽሐፈ መነኮሳትንም አንብቦ ስለሆነ ነውና ቤተ አቅሌስያ ደግሞ እየሞገተ ያለው እንደ መጽሐፍ ቅዱስ እያለ አሁን ገብቷቸዋል። በሁለት መጽሐፍቶች መካከል ባለ መረዳትም ልዩነት እንዳላችሁ ዝም ብዬ ኦብዘርቭ አድርጌያለሁ። ስለዚህ ቤተ አቅሌስያ መጽሐፈ መነኮሳትን ትቀበለዋለህ ወይስ እንዴት ነው? አዎ እቀበለዋለሁ። በጣም አሁን ዮናስ ደግሞ አንስቶ የሚያወራልህ ከምንድን ነው ከተባለ መጽሐፈ መነኮሳትን ነው። ገብቷል። እዛ ላይ እንደተጻፈው ትክክል ነው። አባቶች መነገድም የለባቸውም። አንድ ሰው ምንኩስና ውስጥ ከገባ መነገድም መሸጥም መለወጥም የለበትም። እጣ ፈንታው እግዚአብሔር ብቻ ነው፣ እንደዛ ነው መኖር ያለበት የሚል እንትን አለ። ገብቷል። ከዛ እንኳያ ነው ዮናስ የሚያወራው። ዮናስ ተሳሳትኩኝ? እንደዛ ነው የተረዳው። አይ ትክክል ነው ወንድሜ፣ ምንም ጥርጥር የለም። አሁን ምን መሰለህ ምንን የምንሄድበት ዘመን የለም። በቃ እሺ አሁን ዮናስ አየህ መጽሐፈ መነኮሳትን የሚቀበል ወንድም ነው። እነሱን ነው አንስቶ የሚሞግተ። ቤተ አቅሌስያ ደግሞ አንተ እያልከው ያለኸው አይ መጽሐፍ ቅዱስ እነ ጳውሎስም እኮ ድንኳን እየሰፉ ነው። አሁን ሁለቱን እስቲ በመጽሐፍቱ ደረጃ ያለውን መረዳታችሁን ሁለቱን እስቲ አስታርቋቸው። በጣም ልዩነት ስላለው ማለት ነው። እሺ ወንድሜ፣ በመጀመሪያ ቅዱስ ጳውሎስን የጠቀሰበት መንገድ ማለት ነው። ጳውሎስ ሐዋርያ እንጂ መነኩሴ አይደለም። መጽሐፈ መነኮሳትን ሜንሽን አድርጎታል። ይሁን እንትን ፍትሐ ነገሥትስ ምን እንደሚለው በዚህ ጉዳይ ላይ ስለ ካህናት፣ ስለ ዲያቆናት፣ ስለ መነኮሳት እኮ ይናገራሉ። ፍትሐ ነገሥትም አሁን ቤተ አቅሌስያ እኮ ቢብሊካል የሆነ ነገር ኤቪደንስ ይዞ ነው እየሞገተ ያለው። አንተ ደግሞ የመጽሐፈ መነኮሳትን ካነሳው ፍትሐ ነገሥትስ በዚህ ጉዳይ ላይ የሚለው ነገር ካለ እሱንም ጭምር እንድታዩት ነው። ቀጥሉ። እሺ ይኸው በመጀመሪያ ቅዱስ ጳውሎስ የሚነግር ነበር ይላል። ቅዱስ ጳውሎስ ሐዋርያ እንጂ መነኩሴ አይደለም። ሐዋርያ ነው። እግሩ ሲኳተን ድረስ ዮሐንስ አፈወርቅ ያደነቀው ያመሰገነው ከመላእክት ይልቅ ዮሐንስ አፈወርቅን ጳውሎስን አደንቃለሁ፣ እነሱ ሳይደክሙም እሱ ግን ይደክማል እያለ ነው ያደነቀው። ስለዚህ
ቅዱስ ጳውሎስ እንደዚህ ነው የደከመው። ብቃት ሳይኖረው ቀርቶ አይደለም፣ እስከ መንግስተ ሰማያት ገነት እስከ መገለጥ የደረሰ ሰው ነው። ገብቷል። ነገር ግን ስለ ቅድስና ሲል በእግሩ ይሄድ ነበር፣ በደመና እኮ መሄድ ይችል ነበር። ገነት የደረሰ ሰው ነው። እነዚህ ሰዎች እየተንደላቀቁብን እስከ መቼም አይቀጥሏትም። ገብቷል አይደለ? እኔ የጳጳሳት ችግር የለብኝም። አቡነ ተክለ ሃይማኖትን እቀበላለሁ። ሶስተኛውን ጳጳስ 28 ኪሎ የሞቱት ሞዝቦልድ አልጋ ላይ የማይተኙት መሬት ላይ የሚተኙትን እቀበላቸዋለሁ። እሳቸው አቡነ ቴዎፍሎስ ሰማዕቱን እቀበላቸዋለሁ። በደርግ መንግስት የተገደሉትን ማለት ነው። አቡነ ባስልዮስን እቀበላቸዋለሁ። የአይናቸው ግርማ ሞገስ የሚያስፈራ አቡነ ጴጥሮስን ሰማዕቱን እቀበላቸዋለሁ። እንኳን ህዝቡን ምድሪቷን እንዳትገዥ ብሎ ያወገዙ ጀግና ሰማዕት እቀበል እና አቡነ ሚካኤል እና አቡነ በሰዓቱ በነበሩት የመጀመሪያው ጳጳሳት ለመቀበል የሄዱትን ጳጳሳት ሁሉ እቀበል። የአሁኖቹ ግን ግልጽ እኮ ነው። በቃ እነዚህ ሰዎች ደሞዛቸው ስንት ነው? 100 ምናምን ሺህ ብር አይደለም? ይሄ የትኛው ሚኒስቴር መስሪያ ቤት ነው የሚቀበለው? ዝም ተባብለንማ ከዚህ በኋላ አይሆንም። መጥምቁ ዮሐንስን ለማውገዝ ብቃት የላቸውም። ይቅርታ ጋር እሺ፣ እዚህ ጋር ግን አጽንኦት ሰጥቼ ከይቅርታ ጋር ማለት ነው አንዴ መናገር እንፈልገው ምንም ነገር ለመቀበል ዝግጁ ነኝ፣ ለመከሰስም ጭምር ማለት ነው። ከ100 ሺህ ብር በላይ ነው የሚያገኙት ጳጳሳት ደሞዛቸው። በየትኛው ሞራል ነው ይሄን የሚከፈላቸው? የትኛው ሞራል ነው? እንደው ማስረጃ መነኩሴ እኮ ሞት እኮ ነው የሚለው። አንዴ ልጠይቅ፣ እኔ አንዴ ከይቅርታ ጋር ጠይቀኝ። እሺ ይመስለኛል ኦርቶዶክስ ነው እምነቴ፣ ኦርቶዶክስ ናት መሰለኝ። አልዬ አዎ ተዋህዶ ነኝ። ተዋህዶ ነው። አንዴ ቢኒያም ቆይ፣ እንደዛ አይደረግም። ቤተ አቅሌሲያና አሁን ዮናስ አየ እንትን ቤቱ ስርዓት አለው። አየ ሁለቱ መጽሐፍ ቅዱስና ገድላትና ድርሳናትን መጽሐፈ መነኮሳትን ሁሉ የሚያምን ልጅ ዮናስ የሚባል ሁለቱ ነው እያወሩ ያሉት። መጀመሪያ እነሱ ይጨርሱና በመጽሐፉና በገድላቱ መካከል ያለውን ልዩነት እነሱ አጥርተው ይጨርሱና አልዬ ለአንተ ደግሞ እድል እሰጥሃለሁ፣ ትጠይቀዋለህ ዮናስን፣ ችግር የለውም። ተራሪ ጥያቄ ስለምጠይቀው ነው። ይቅርታ ቢኒያም ካላስቸገርኳቸው አንድ ጥያቄ በማል ጠይቀውና ይቀጥላሉ። አንድ ጊዜ ቆይ። እሺ ቆይ፣ መጀመሪያ ግን ቤተ አቅሌሲያ የምትለው ነገር አለ? ይጠይቀው፣ እድል ይሰጠው። በቃ እሺ፣ ወደ አልዬ እንዙር። እሺ አልዬ ጠይቀው። አመሰግናለሁ። ዮናስ የተዋህዶ ልጅ ነኝ ብለኛል። አዎ መልካም። የተዋህዶ ልጅ ከሆንክ ይህን ያህል አሁን ያለውን ነገር ብዙዎቹ የሚቀበሉትም ሊሆን ይችላል ወይም የማይቀበሉትም ሊሆን ይችላል። ነገር ግን እኔ ግራ የገባኝ ይህንን ነው። እሺ የምትመልስልኝ ግራ የገባኝ በዚህ ደረጃ እንከን ከሚፈልጉ ኤርሚያስን ታውቀዋለህ፣ እዚህ ጋር ያሉትን ቢኒያም ሁሉንም ታውቃቸዋለህ። ይህን ያህል እንከን ከተዋህዶ ላይ እንከን ከሚፈልጉ ማህበረሰብ ጋር ገብተህ ይህን ያህል ተዋህዶ ሀሳብ መሞገት ብቻ በሀሳብ መሞገት የሚችል ብቻ በቃ ሱጥኔ ነኝ ያሰጠው ምናልባት ማለት ነው። እዚህ ጋር ሀሳቡ ገብቶኛል። እኔ መናገር የምፈልገው ማለት ጠፍቶኝ አይደለም። የቤት ገመና ምናምን የሚባል ነገር አለ፣ ይገባኛል። አሁን እስኪ ነስረይ ድረስ ስለደረሰ ነው። ገብቶሃል አይደል? ዋንጫው ሞላ ይባላል። አባቶቻችን ዋንጫው ስለሞላ ነው። እነዚህ ሰዎች ዝም አልናቸው፣ በገንዘብ ተራጩ ዝም አልናቸው፣ በሮብ ዓርብ በሉ ዝም አልናቸው። በነገራችን ላይ ምረታብና ይሄ ማነው ስሙ ጠራልኝ፣ ይሄ መጋቢ ሐዲስ እሸቱ ባሉበት ሮብና ዓርብ እንደሚበሉ ራሳቸው ተናግረዋል። ሮብና ዓርብ እየቀለዱ ያውም ማለት ኦኬ ሮብና ዓርብ ራሳቸው እንደሚበሉ ማለት ነው። ይሄንንም ዝም አለ ድክመታቸው ነው ብለን ማለት ነው። በቃ አሳ የሰሩ ያሳ የምግብ ዝግጅት አባ ፋኑኤል የሚባለው አሜሪካ ያለው በኢቢኤስ ቴሌቪዥን ቀርቦ ያሳ ዝግጅት እያዘጋጀ ይሄንን የምንበላው ያሉ ደሃ ህዝብ ላይ ሞዘቁብን። ይሄንንም ዝም አለን። መጥምቁ ዮሐንስ ገድልን ግን ሲያወግዝ ዝም ብያ ላይም ነው ዋናው ነገር እንጂ ገመናውን ዝም ብዬው አጣርጌ ነበረ ለማለት ነው። አው የሐሳቡ ልዩነት እኮ ዮኒ አንተ የምታምነው እኮ ትክክል ነው ማለት እንደ መጽሐፈ መነኮሳቱ ከተኬደ ትክክል ነው። በዛ ለምን አልተኬደም ነው መብት እኮ አለ የመጠየቅ። ምክንያቱም አንተ የምታምነው ነው አይደል? ቤተክርስቲያኒቱ ይሄ የኔ የእምነት መመሪያ ነው ብላ ካቀረባቻቸው መጽሐፍቶች መጽሐፈ መነኮሳትም አለ፣ ቅድም ኤርሚ የሚያነሳው መጽሐፍ አለ። ቤተ አቅሌሲያ ደግሞ እነኚህ ወይ መጽሐፈ መነኮሳቱን ወይ ገድላቱን ወይ ድርሳናቱን አልቀበልም የምትል ከሆነ ወይ አልቀበልም በለው እንጂ እሱ መጽሐፈ መነኮሳትን አንስቶ አንተ መጽሐፍ ቅዱስን አንስተ ስታወራው ገብተዋል። በሁለቱ መካከል ያለው ሐሳብ ግጭት እያመጣ ነው። ስለዚህ አሁን ቤተ አቅሌሲያ በዚህ ጉዳይ የምትለውን በልና እንደዛ እያላችሁ እየተረዳዳችሁ እንትን አውሩበት።
ቢልዬ አንድ ደቂቃ ስጠኝ ልጠይቀው። ቤተ አቅሌስያን በመጽሐፈ መነኮሳት ማለት ነው። አንተ አቤልን አታስወጡት ወገኖች። ቢኒያው ኖ እኔ ድጋሚ ያስገባት ፕሊስ። ይጠይቀው መጠየቅ ፈልጓል። ወንድማችን እኔ ተጠያቂ አይደለሁም። እውነት ለመናገር ከፈለገ አልጠይቅም ማለት ይችላል። ከፈለገ ይጠይቀው። እኔ አንድ ደካማ ቤተ አቅሌስያ ከፈለግ መጠየቅ ትችላለህ ብለህ በአንተ ፍቃድ ላይ የተመሰረተ ጥያቄ ከጠየቀህ ትቀበለዋለህ። አይ አልቀበልህም ብለህ ማለት መብት አለ። አቤልም ኦርቶዶክስ ነው፣ ዮናስም ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ። በጨዋነት እያወራችሁ ነው ያላችሁት። መብቴ የተከበረ ነው። አልቀበልም ብለህ የማለት ማለት ይቀበላለሁ ብለህ የማለት መብት ነው። አቤል ፍቃዱን ጠይቀህ ከተቀበለ ጠይቀዋለህ። ካልተቀበለ ጥያቄን ይዘህ ወይ ዮናስ ይቀበላል ወይ ሌሎች ኦርቶዶክስ እናስገባን እንላለን። 100% ዮናስን ሀሳብ ደግፈዋለሁ። እኔ ልጠይቅ የምጠይቀው በመጽሐፈ መነኮሳት ላይ ነው እና ፈቃደኛ ነው ወይ ቤተ አቅሌስያ? ፈቃደኛ ነህ ልጠይቅህ? ተመሳሳይ ከሆነ እኮ ጥያቄ እኮ አያስፈልግም። ባነሳቸው አሁን ለምሳሌ በመጽሐፈ መነኮሳት ህጉ አንዱ በበቅሎ እንኳን መሄድ አይቻልም ከተባለ ወደፊት የሚመጣውን ቴክኖሎጂ አያውቁም ማለት ነው ቅዱሳን አባቶቻችን መነኮሳቶች? እስኪ ይመልስልኝ። አንተ የዘመኑ ቴክኖሎጂ አመጣህ ነው የተናገርከው። ቢፈልጉ በብዙ ነገር ተነጥቀው መሄድ እና እሺ ልመልስልህ። አንተ በዚህ ያኔ መጽሐፍ የሚጻፈው በወቅቱ ሰዓት ቤተ አቅሌስያ ቆይ አንድ ሀሳብ አለኝ። አቅሌስያ የምትናገረው ነገር በጣም ሁላችሁ የምታወሩት በመረጃ ነው። እነሱም በመጽሐፍ ነው የሚጠይቁ፣ አንተም በመጽሐፍ ነው የሚጠይቀው። ለምሳሌ ቴክኖሎጂን ከመጠቀም አኳያ ተብሎ ከተባለ የሚወገዝ ከሆነ አሁን ቤተ አቅሌስያ የሚያነሳቸው ሀሳብ የሚሞግትበት ምን ክፋት አለው ነው። መነኮሳት አሁን መኪና ቢጠቀሙ ኦኬ፣ እናንተ የጠቀሳችሁት ደግሞ ኮት ያደረጋችሁት መጽሐፍ አለ። ለምሳሌ የአማቴው ልጅ ነቢዩ ዮናስ በመርከብ አይደል እንደ ወደ ተርሴስ ሄደው ኦኬ፣ መርከብን ተጠቅሟል። ቅዱስ ጳውሎስ በመርከብ አይደል እንደ ወደ ሮም ሄደው መርከብን ተጠቅሟል። በዘመኑ የነበረ ቴክኖሎጂን ተጠቅመዋል ማለት ነው። ነቢዩና ሐዋርያው ተጠቅመዋል። ኦኬ፣ ኢቭን ጌታ ራሱ ከሐዋርያቱ ጋራ በገሊላ ባህር ላይ ወደ ጌንሴሬጥ ወደ ጌርጌሴኖን ወደ መቃብሩ ስፍራ ተሻግረው የለ እንዴ? በጀልባዋ በመርከቧ ማለት ነው። ቴክኖሎጂ እኮ ነው በዘመኑ። በውሃ ላይ ቢራመድም ጌታ ግን ያንን በጀልባ ተጠቅሟል። ጳውሎስ መርከቤ ተሰብሮብኛል ብሏል። ዮናስ መርከብ ተጠቅሟል። እና ቤተ አቅሌስያ የሚያነሳው መጽሐፍ ቅዱሳዊ የሆነ በጣም ደረጃ ያለው ነገር ነው። እናንተ ደግሞ የምታነሱት መጽሐፈ መነኮሳትና አይ ቲንክ ከጨመራችሁበት ፍትሐ ነገሥት እዚህ ጋር መናገር ስላለብኝ ነው። ኤርሚዬ ሀሳቡ እንዳይስት ከቤተ አቅሌስያ ላይ ስለተቀበልኩት ከቤተ አቅሌስያ ላይ ስለተቀበልኩት ይቅርታ ብዬ እሱን ስለተቀበልኩት እሱ ነው የሚናገረው። ከዛ አንተ ትናገራለህ። ቀጥሉ። ቤተ አቅሌስያ ቀጥል። መልካም። አሁን እኔ ማስረጃ ሆኖ እኔ አሁን እየተናገርኩ ያለሁት አንድ መጽሐፍ ቅዱስ ነው። ሁለት ደግሞ በሰዓቱ የተጻፈበት አሁን እንደዛ ብሎ ተጽፏል ወይ መጽሐፉ ላይ እንደዛ ብሎ ተጽፏል ወይ የሚል አቤል ጠይቋል። ያኔ በሰዓቱ ይሄን ነገር አያውቁም ወይ ለሚል ጥያቄ አንድ ነገር የሚጻፈው በወቅቱ ባለው ሁኔታ ነው እንጂ ስለ አሁኑ ከዛ በኋላ ስላለው ለምሳሌ አሁን አገልግሎቱ በሚሰፋበት ሰዓት ሊሆን ይችላል። ደግሞ አገልግሎት ዋናው ዓላማ ያንን የተጻፈው ነገር እኮ እንዳለ ሆኖ የሚታይበት የራሱ መንገድ አለ። ለምሳሌ የሃይማኖት ዶግማ አይደለም በቤተክርስቲያናችን። አንተ ቤተክርስቲያነቱን የምታውቅ ከሆነ አሁን ለምሳሌ ገድለ ዮሐንስ እንደዚህ ተብሎ ወደ ሐሳቡ ከመምጣቴ እሱ ካነሳው እንደ ቀኖና የሚባል ነገር አለ። ያንን ማወቅ አለብህ። ለምሳሌ ለአገልግሎት አስፈላጊ ከሆነ አንድ አገልጋይ ያው ለክርስቶስ ራሱን ሰጠ ማለት ነው። ስለዚህ ሁሉ በአገልግሎት